የሆነ ስልጣን ነክ ነገር በህይወት ይከተል። የስቱደንት ዩኒየን ተማሪዎች ደሞዝ አላቸው ይባላል። ደሞዜ ቦር የማገኘው አስተያየታችን ያስቅ ነበር። ፎቶ አንስቶ ኢንስታግራም ላይ ፖስቶ የተሻለ ነገር ላይ ለመግባት ቀድሞ አይምሮ ማሳመን ይጠበቅባቸዋል። መጠየቅ ሙሉ ያደርጋል እንጂ ሲያጎድል አለ። የግቢ ላይፍ እና የሪሌሽንሺፕ የሚለውን ነገር አስቦ አዘጋጅቶ ጨርሶም ከግቢ መውጣት አለ። ክለብ የተገናኘ እኮ መጨረሻውም ታሪክ የሚያወራ ታሪክ እኮ ይሉ ፍሬንድስ ሲዘጋብህ ቂሊንጦ የጀመረ ጀግና እኮ ቲም እኮ ይኛል ቅዱስ ይለኛል። አቤት ስለ ኃጢአት በቀር የትኛው ነው? እግዚአብሔር ሊጣል የሚችለው አንድና አንድ ኃጢአት በቀር የትኛውንም ነው። የሰው ልጅ ምንም ያህል ቢከፋባችሁ የማይከፋባችሁ አምላክ አለ። እኔ ምንም ነገር ቢመጣባችሁ ለስኬት ስለሆነ ውጤታማ እንደምትሆኑ አምናችሁ ወደፊት ገስ ጊዜም ጥሩ ቦታ ላይ ካዋልከው ጊዜ ይጠብቃል። ጊዜም ጥሩ ቦታ ካላዋልከው ጊዜ ትተይዋል። አንዳንዴ ሙሉ ነኝ ብለህ ካሰብ ጎዶሎነትን አታውቀውም እና ትምህርት ላይ መቀጠል ፍላጎት ካለ ይቀጥል፣ ከሌለው ግን ሌላ አቅጣጫ ይፈልግ። እኔ ዛሬ ላይ ላቋርጥ ብዬ ባቋርጥ በዛ ቢባል ወላጆች ሊከፉ የሚችሉት ድግስ ደግሰው የሰፈር ሰው ስላልጠሩ ሊሆን ይችላል። 4 ዓመት የተደሰተ ተማሪ ገና ውጪ ህይወቱን ወጥቶ ሊሰራ በትንሹ 14-15 ዓመት ይፈጅበታል። ጥሩ ኑሮ ሲኖር ምሳን አዲስ አበባ በልተህ እራትን ባህር ዳር ትበላለህ፣ ጎንደር ትበላለህ። የኢንጂነሪንግ ግቢ ነው 11ኛ ዓመት የደረሰ ተማሪ ነበር። አንፈልግም በቃ ልቀጽ ብሎ ይወጣ። እኔ በጣም የምደነቅበት ጓደኛ አለኝ። ማርያምን አንተ መኪና እኮ ገዝቶኝ በነገራችን ላይ ብር አንድ ጊዜ መንገድ ተዘርግቶ እስኪመጣ ድረስ ነው እንጂ አንድ ከመጣ በኋላ ራሱ ነው በራሱ የሚከተል ሰው። ለሰው ወሬ አትጨነቅ። ዛሬ ተቀደደ ብትለብስ ነገ ህይወትን እስከለወጠልና እንደሚለውጥልህ እስካመንክ ድረስ ዝም ወደ ህይወትን ነው። እጅግ በጣም መወዳት ጓደኛ አለች። እግዚአብሔር ይመስገን። አዲስ አፕሮፕሪያት ቆርበን ንስሐ አባት ይዘን እያማከርን እየተመካከርን እዚህ ደርሰናል። ሰላም ጋይስ እንዴት ናችሁ? እንግዲህ ይህ ሳምንታዊው ደሞን ሚኒ ፖድካስታችን ነው። እንግዲህ ያው ዛሬ ትልቅ ገስት ነው ያመጣንላችሁ። በጣም ብዙ አስተማሪዎች ታውቃላችሁ ስለሚቻለው እንግዲህ ገስታችን ስሙን ከማስተዋወቅ ይጀምርልናል። ብዙ ታይትል ነው ያለው። በጣም ብዙ ታይትል ነው። ያው ቅዱስ ሃይማኖት እባላለሁ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የ5ኛ ዓመት የኢንጂነሪንግ ምህንድስና ተማሪ ነው። እንዴ ምህንድስና እንደገምኩታል። የማዕድን ምህንድስና ለማለት ነው። ማይኒንግ ማለት ነው። ማይኒንግ ኢንጂነሪንግ ተማሪ ነኝ። ኦኬ ሶ ሁሌም እንደምንጠይቀው ያው ሁሉም ሞር ኦፍ የዩኒቨርሲቲ ፖድካስት ስለሆነ ሞር ደግሞ አስቱ ተማሪዎች ጋር ምናምን ስለሆነ አስቱ እንዴት ገባ? አስቱ ጌታ አካባቢ እንደመጣን በዛው ኦኬ አስቱ የመግባቴ በጣም እኔም ያልጠበቅኩትና ሆኖ ያገኘሁት ነገር ነው። 12 እኔ የወላይታ ሶዶ ልጅ ነኝ። ወላይታ ሶዶ 12ኛ ክፍል ቤተልሔም ሁለተኛ ደረጃ ትምህርት ቤት ከጨረስኩ በኋላ እንደ ሀገር 3ኛ የወጣ በእኛ ባች ከፍተኛ ውጤት አምጥቶ የሰቀለ አንድ ጓደኛ ነበር ተመስገን የሚባል እና ከሱ ጋር ስናወራ ለምን አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አትገባም ይለኛል። እኔ እንጃ ትንቢት ይሁን ምን ይሁን 10ኛ ክፍል ደግሞ እያለሁ የዩኒቨርሲቲው ደብተር ነበር ከአክስቴ ባለቤት ሰጥቶኝ ነበር። ትምህርት ቢሮ ስለሚሰራ ሰጥቶኝ ነበር እና አጋጣሚ ሆኖ እኔ እዚህ ሞከርኩኝ፣ እኔ እዚህ ገባሁኝ። እሱ ደግሞ 6 ኪሎ ገባ፣ 4 ኪሎ ዩኒቨርሲቲ እዛ ገባ። ያው ተለያይተን እኔ እንደዛ ልገባ ቻልኩ። እሱ ነው የሞላልኝ ፎርሙን ራሱ አስቤው አይደለም እንዴ ሁሉም ሰው የሆነ ሳናስበው ብዙ ሰው ገብቷል። በጣም ብዙ ሰው ማይኮም ከአስረኛ ክፍል ደግሞ ሞሮኮ ነው የገረመኝ ነው ማለት ደብተሯን ይዤ ኤሌክትሮሜካኒካል እያልኩ እንደምጽፍ ነበር ማቀው፣ ግን ማይኒንግ ገብቼ ነው ራሱ ሶ እንግዲህ ከዛ አስቱ ከገባህ በኋላ ምናምን ያው እዚህ የሚወራው ሞር ፖድካስቱ ላይ አንድ የዩኒቨርሲቲ ላይፍ በተለይ ደግሞ የፍሬሽማን ላይፍ ምን ይመስል ነበር? አስቱ እንግዲህ ኤክስፔክቴሽን ስለሆነ እንዴት ነበረች አስቱ ስትመጣ እዛ ያለ የምትጠብቃት ነገር አለ? ኤክስፔክቴሽን ነበረ፣ ሪያሊቲ ምን ነበር? አስቱን የጠበቅኳት ያህል አላገኘኋት። የሆነ የጠበቅኳት እኔ ያልበቃውም ይሁን እሷ አልበቃችም ግን አስቱ በጣም እንደተጋነነለት የሳይንስ እና ቴክኖሎጂ የሚለውን ነገር በጣም የጠነከረ ነገር አላየሁም። ግን እንደ ሀገር ካሉ ዩኒቨርሲቲዎች የተሻለና ቅድሚያ የሚሰጥ ዩኒቨርሲቲ ደግሞ እንደሆነ ለመሰክር እወዳለሁ። ምክንያቱም ግቢ ውስጥ በነበርኩ ቆይታዬ እንደ አጋጣሚ ሆነ የተማሪዎች ህብረት ውስጥ ለመቀላቀል አጋጣሚ አግኝቼ ነበር። በዛ አጋጣሚ ልምድ ልውውጥ ስመላለስ ከኛ ግቢ የተሻለ ዩኒቨርሲቲ ላይ አልቻልኩም።
ከዛ አንፃር እንደ ዓለም ነው እኔ ሳልኳት። ያው አስቶ ስመጣ የክፍለ ሀገርም ልጅ ደግሞ ስትሆን ትልቅ ዩኒቨርሲቲ ነው ለምታስብ። ከዛ አንፃር ነው እኔ እንደዛ የወሰድኳት። ግን ያው ግቢው ርዝመቱ ነው እንደዛ እንድማረግ አዲስ ዩኒቨርሲቲ ስለሆነ ስትራክቸሩም ቦታውም ይመስለኛል ገና እኮ በቅርቡ ነው 14 ነገር ነው እንደዛ ተከፈተ። ለዛ ነው እና ግን ላይክ ተማሪ ህብረት ስትል ስለሰማሁ እንዴት ነው ተማሪ ህብረት ውስጥ የገባው? ላይ እንዴት ገባ? ስትገባ ራሱ መጀመሪያ ላይ ስለዚህ የፍሬሽ እያለ ወይ ሰከንደሪ እያለ ነው የገባው? እንዴት ገባ? የተማሪዎች ህብረት የገባሁት አንደኛ አመት ሰከንድ ሴሚስተር እየጨረስኩ አካባቢ። ኦኬ አንደኛ አመት። ምክንያቱም እኔ የሆነ ስልጣን ነክ ነገር በህይወት ይከተለኝ እዛ ፕሪፓራቶሪ እየተማረ ፓርላማ ምናምን የሚባል ነገር አለ። እናንተም የተማራችሁበት ሁሉም ጋር ይኖራል ብዬ አምናለሁ። በነበርኩበት ትምህርት ቤት የውጭ ጉዳይ ሚኒስቴር ተብዬ እኔ ይገርመኛል። የት መማረው ክፍለ ሀገር ነው፣ የክፍለ ሀገር ትምህርት ቤት ነው፣ የውጭ ጉዳይ ሚኒስቴር ሆነ አስበው። እኔ የተማርኩት አብዮት ጮራ ትምህርት ቤት ነው። አሮጌ አራዳ ካለ ትምህርት ቤት ጋር ማገናኘት ነው። ከሰፈር እስከ ሰፈር እውነት ተሰራ ነበር። አሮጌ አራዳ የሚባል ትምህርት ቤት ላይ ሄጄ የልምድ ልውውጥ ብለን 7-8 ሆነን ሄደን እናውቃለን። ከዛ ጀምሮ ነው ኤክስፒሪየንስ። ያኔ የምናገኘው ትልቁ ነገር ሻይና ቆቀር ነው። ከዛ አንፃር ስልጣን የሆነ ያስደስተኝ ነበር። እንደ አጋጣሚ ሆኖ እንደ ሀገር አቀፍ የሴቶች የተማሪዎች ህብረት ፕሬዝዳንት ዘመዴ ነበረች እና እሷ ግቢ ከገባ በኋላ ህብረት ብትገባ ብላ ታወራኝ ነበር። ከዛ አንፃር ህብረት የመግባት ፍላጎት ነበረ። ግቢም ገባው፣ ተወዳደርኩኝ። በውድድር ወድጀው ስለሱ ነገር ምናምን ነገር ተማሪዎቹ መግባት ነበር። እሱን ቆይ ስቴፖች እንትን መናገር ለምሳሌ ሚስጥር ማውጣት አይሆን አይ ኖርማል ነው። አይ መግባት የሚፈልጉ ሰዎች አሉና ይናገራሉ፣ እንደዚህ ይላሉ፣ ግን አያውቁም እንዴት እንደሆነ ስቴፖች። ያው ፍላጎት ሲኖር መመሪያዎችን መከተል ይጠበቅባል። የጽሁፍ ፈተና አለ፣ ኢንተርቪው አለ። ከዛ ባሻገር ደግሞ ከክላስ መመረጥም አለ። እንደ አጋጣሚ ሆኖ እኔ ፍሬሽ ሆኜ የገባው ሰዓት ብዙ ያው በደንብ ከሰው ጋር እግባባለሁ፣ ግን ይሄ ሪፕም ምናምን አይደለሁም። ሪፕ በጉልበቱ አድርገው ሾመውኛል። ልጆች ናቸው የሾሙኝ። አንድ ልጅ እያለ ተደራቢ ሁለተኛ ሪፕ ብለው ነው የሾሙ። እንደ አጋጣሚ ሆኖ ምርጫ ከክላስ ሲመርጡ ጓደኛዬ ተመረጠ ለህብረት እና አይ እሱ በጣም ቢዚ ስለሚሆን አንተ ብትመረጥ ብለው ወደ እኔ ሽፍት አደረጉና አብላጫ ድምፅ አግኝቼ ከክላስ ወደ ህብረት ፓርላማ ተቀላቀልኩ። ፓርላማ ከተቀላቀልክ በኋላ ደግሞ የወረቀት ፈተና ይኖርሃል፣ ኢንተርቪው ይኖርሃል። እነኛ ሰርተፊኬት ዋጋ አለው። እንደ አጋጣሚ ሆኖ ብያቸዋለሁ፣ በፊት ታች እያለሁ የሰበሰብኳቸው ወደ 7-6 ምናምን ሰርተፊኬቶች ነበሩ። እነዛ ደግሞ መሰረቱን ተጠቅመው እዚህ ማለት ነው። እና ሰርተፊኬት ዋጋውን ሙሉ በሙሉ አገኘሁ። ኢንተርቪው አለፍኩ፣ ፈተናውንም እንደዛው። ከዛ ዋና አፈጉባኤ ሆኜ 2 አመት አገለገልኩ። እኔ አንድ ጥያቄ አለኝ እዚህ ጋር። ብዙ ጊዜ የምንሰማው ነገር አለ፣ የስቱደንት ዩኒየን ተማሪዎች ደሞዝ አላቸው ይባላል። ሰው ያወራል አርጎልኝ ቢሆን ደስ ይለኛል። 4 አመት ቆይቻለሁ። አሁን 4ኛ አመቴ ነው ህብረት ላይ። ትልቁ ደሞዜ በወር የማገኛት 350 ብር ነው። እሷም ለካርድ ተብላ የምትላክልናት። ስለዚህ ለተማሪዎች ህብረት ተብሎ የሚላከው ክፍያ ለካርድ ተብሎ ነው። እሱም 350 ብር ነው። በዛ ከተባለ ቢሮ አለን፣ ኮኔክሽን እንጠቀማለን። ከስራ ባሻገር የግል ስራችንን ራን ለማድረግ እንጠቀማለን። ከዛ ይዘለለ ምንም የተለየ ነገር አናገኝበት። ያ ሁሉ ወሬ ውሸት ነው ማለት ነው። 3000 6000 የሚሉት ኮሚሽን ምናምን እንትን ይላሉ ምናምን እየተባለ በቃ በጣም እንደዛ እንትን ይባል ነበርና ብዙ ኢንክሪዝ ለማድረግ ነው። ብዙ ሰው መግባት ይፈልጋል ተማሪ ህብረት፣ ግን የሚፈልገው ደሞዝ ስለተማረ ነው። ተሳስቶ እንዳይገባ ልምድ ለማግኘት ካልሆነ በቀር ህብረት የምትገባው ለወደፊት አመራር ላይ ሆነ ለመስራት ካልሆነና ይሄ ልምድ ልውውጥ ወይ ልምዶችን ለማካበት ካልሆነ በቀር ይሄ ጥቅማ አግኝቼ እወጣለሁ ምናምን ሊሆን ይችላል። ሌሎች ዩኒቨርሲቲዎች ላይ የሆነ ፕሮግራም ሲዘጋጅ የሆነ የተማሪ ህብረት ወሰደ፣ ዘረፈ፣ ቦሬ ደረጃ እንሰማለን አይደል? እዚህ አስቱ ላይ የማይታሰብ ሌላ ዩኒቨርሲቲ ሊሆን ይችላል። አላየሁትም፣ አልሰማውም፣ አላየሁም።
እዚህ አስቱ እንደዚህ አይነት ነገር አደርጋለሁ ማለት ዘበት ነው። ምክንያቱም ህግ አለ፣ በህግ ነው የምትመራው። ሌላ ዩኒቨርሲቲ ምናልባት በርታ፣ ጠንክር፣ አድርግ፣ ወስን የሚል ሰው አይጠፋም። እኛ ጋር ግን የሚያደርግ ወይ በርታ፣ ጠንክር የሚል ሰው ስለሌለ ከነ አታደርገው። ለዛ ነው እና ደግሞ ዛሬ ደግሞ የሚገርም ነገር እኮ እንትን ብለን ነበር። እሺ ዛሬ ምን ተፈጠረ መሰላችሁ? እንደ ድንገት ነው አርፍጄ መጣሁና መግባት አይቻልም ነው ዛሬ ሐሙስ ስለል ከዛ የተማሪ ህብረትን ፓወር ያየሁበት ቀን ነው ዛሬ ነው። ምንም ነው ማለት አይዲ ትቀማለህ ሐሙስ ማክሰኞ ከዛ ደውዬ ነገርኩት። ከዛ እስቲ ነገራቸው ላይ ስራ ስንሰራ ያው ከሁሉም ጋር መግባባትና መስማማት ይጠበቅብናል። እንደ ህብረት የግድ ከእንትና ጋር ሰርተ ከእንትና ጋር አልሰራ የምትለው ስራ አይደለም። ከዛ አንፃር ከታች ከጥበቃ አንስቶ እስከ ላይ ፕሬዝዳንቱ ድረስ ሰንሰለት አለ። ያ ሰንሰለት ደግሞ በፍቅር የሚያልቅ ነው። ከዛ አንፃር በር አንድ ላይ የነበረው የጥበቆች አለቃ ጋር ደውዬለት ያረፈደበትን ምክንያት ነገርኩት። ቀድሞ ነግሮኝ ስለነበር በእኔም መዘንጋት ነው የተፈጠረው በሚል አስረድቼው ያው ከዚህ በኋላ ቀድሞ ይደውልልኝና ከኔ ጋር ያወራል ብሎ አስፈቅዶት የተማሪ ህብረት ፓወሩ በጣም ትልቅ ነው ማለት ነው። እዚህ ግቢ ላይ የሆነ ነገሮች እንደዚህ ሲፈጠሩ ምናምን እናንተ ኮሚኒኬት ካደረጓችሁ ተማሪዎች ነገር ሶልቭ የመደረግ ቻንስ አለው ማለት ነው። አዎ ያው ከቅርበት አንፃር ነው። ተማሪ ሲቀርብ ብዙ ነገሮችን ይፈታል። ካልቀረበ ግን በዛው ልክ ተማሪው ተጎጂ ይሆናል። ሲጀመር የተማሪዎች ህብረት ተብሎ የተቋቋመው እኮ ለተማሪዎች ነው። ተማሪው ግን አልተረዳውም። የተማሪዎች ህብረት የሆነ ክበብ የሆነ ምናምን አድርጎት ነው ያሰበው። ከዛ አንፃር እንደ ዩኒቨርሲቲ ትልቅ ቦታ ሊሰጠው የሚገባው የተማሪዎች ህብረትና የተማሪዎች ህብረት ነው ዋነኛው። በቃ ምክንያቱም ለተማሪዎች ነው የተደረገው። ተማሪ ሲቸገር የሚመራው የተማሪዎች ህብረት ነው። ተማሪ ውጤት ቢበላሽበት አካዳሚክ ዘርፍ አለው። ምግብ ቢበላሽ ምግብ ቤት ዘርፍ አለው። ከዛ አንፃር የተማሪዎች ህብረት በጣም ተሳስቷል ማለት ነው። የኢንፎርሜሽን ጉድለት ነው ምንድነው? እኔ አሁን ይሄን አላውቅም ነበር። ተማሪዎች ህብረት ተዳልከው ነው ክበብ ነገር ነው። በቃ ፕራይቬት ክበብ ነው ነገር ብቻ አይታወቅም። ችግር ካለበት እዛ መሄድ እንዳለበት ምናምን አታውቅም። የት እንደምትሄድ አታውቅም። እና ያው አሁን ታውቃላችሁ ብለን ተስፋ እናደርጋለን። ከዚህ ፖድካስት በኋላ ያውቃሉ ብለን እናስባለን። አሁን እንግዲህ አስቱ ገባሁ ምናምን አልከንና አስቱ ከገባሁ በኋላ ላይፍ እንዴት ነው? ፍሬሽማን ላይፍ አሁን ለምሳሌ ብዙ ሰው ሲገባ የሆነ ግቢው የሚለው ላይፍ አለ፣ ዶርም ላይፍ አንድ አይነት ስም መሆን ብቻ የሆነ ለየት ያለ ኢንቫይሮንመንት ውስጥ ነው የምትገባው። እስቲ እሱን ላይፍ ትንሽ አጫውተን። ያ ላይፍ እንዴት ነበር? ክላስ ይለያል ከሃይ ስኩል ምናምን ነገር፣ እነዚህ አይነት ነገሮች ወደኋላ መለስከኝ። እኔም እንደዛ ለማለት በቃ እውነት ይገርማል። ይሄ ፍሬሽ እያለ 22 ቅዱስ ነበር አንድ ክላስ። እኔ የምጠራው እንዳጋጣሚ ሆኖ ሃይሚ ነው። አባቴ ሃይማኖት ስለሚሆነ ሃይሚ እንዴት ነው ይሉኝ። ከዛ አንፃር የክላስ ቤት በጣም ይናፍቃል። ምክንያቱም ሞክሼዎችን የምታገኘው ከነሱ ጋር የምታሳልፋቸው ነገሮች አሉ። ሲጀመር እኮ አንደኛ ዓመት ሙሉ በሙሉ ሌላ ጓደኛ የምታፈራበት ሳይሆን ከክላስ ቤት ጋር አብረህ የምትቀጥልበት ነው። ምክንያቱም ዶርምም አንድ ላይ እስከተመደብክ ድረስ። ከዛ ባሻገር የሆነ ቤተክርስቲያን ስትሄድ አልፎ አልፎ ደግሞ በአንዱ ጓደኛ አንዱ ተያይዞ ከትምህርት ቤት የመጡ ልጆች ካልሆኑ በቀር ከዛ ባሻገር እንደ ክላስ ልጆች ነው የምታሳልፈው። እኛ ዶርም አራታችንም ቅዱስ ነን። በጣም ወዳቸው ልጆች እግዚአብሔር እኔ ቅዱስ ሐውልቱ፣ ቅዱስ ጌትነት፣ ቅዱስ ቴዎድሮስ ሶስቱ ለኔ ልዩና ትልቅ ቦታ የምሰጣቸው ጓደኞቼ ናቸው። ምክንያቱም ግቢውን ሳላቅ ግቢውን ያላመዱኝ፣ ሀገሪቱን ሳላቅ ሀገሪቱን ያላመዱኝ። ሌላው ቢቀር እኮ እኔ መገናኛ የት ነው ብዬ የሆነ ቃል አመጣ ጂፒኤስ ቅዱስ ልኮልኝ ነው እኔ ልሄድ የምችለው። ብዙም አላውቃትም። ከዛ በፊት ብመጣም አጎት አክስቶቼ ጋር ነው 3-4 ቀን 5 ቀን ቆይተህ ብትሄድ ነው። ከዛ ባሻገር አዲስ አበባ ምን ትሆን ሰላም ነሽ ስትላት ልትነሳም ትችላለች። ከዛ አንፃር ህይወት እንደዛ ነበር ያሳየኝ። አንተ ገጠመኝ ከያነ ቅዱሶች ጋር የምታስታውሰው አንተ ደስ የፍሬሽ የዶርም ገጠመኝ የለ? እኔ ብዙ ገጠመኞች አሉ ግን ይጠፉባል። ታውቃለህ፣ ግን በቃ ከጭንቅላት የማይጠፋ ሁሌ የምታስታውሳት ገጠመኝ ማለት
ቅዱስ ቴዎድሮስ ላይ ብዙ ጊዜ እናሾፍበታል። ቅዱስ ቴዎድሮስ ኦኬ። ግን እሱም መልሶ እኛ ላይ ያሾፍብን ነበር። እንደ አጋጣሚ ሆኖ መቼም የማረሳው ሁላችንም ተኝተን አተኛኝታችን ያስቅ ነበር። ፎቶ አንስቶ ኢንስታግራም ላይ ፖስቶ የእኛን ፖስቶ እኛም አጽፈው መልሰን ከዛ የእሱን ተኝቶ አግኝተነው አንስተን ፖስተን መጨረሻ ላይ የአራታችንም ስቶሪውን ተብሎ መጨረሻ ላይ ተስማምተን ተፖስቷል። የሆነ ታሪክ መቼም የማይጠፋ አተኛኝት። እኔ ደግሞ ከወደኩኝ ሌሎቹም እንደዛ በደረቱ የተኛለ እንደዛ ልጅ ቁጥጥ ብሎ የሚተኛም ስላለ ያንን ህይወት ያስታውሳል ማለት ነው። እነዛ ፎቶዎች እስካሁን አሉ ወይኛለ ወለው ወዴንስ እንዳታሳያቸው። እሺ እና ደግሞ ግቢው ምን ይመስል ነበር? አስቱ ያኔ እኛው እንግዲህ ሰከንዲር ነውና ተለውጧል። ያኔ እናንተ ስትገቡ እንዴት ነበር? ግቢው በጣም ሰፊ ነው። እኔ የመጀመሪያ ቀን በቃ ከስፋቱ አንፃር ድካሜን ልነግራቸው አልችልም። መንገድ ጠፍቶብኝ ቱሉ ዲምቱ የት ነው ብዬ ሰው አያውቅም። በሳሪስ አቦ አድርጌ ከመገናኛ ሳሪስ አቦ ኖሬ ከሳሪስ አቦ ደግሞ ተነስቼ ቶታል መጥቼ ከቶታል ድጋሚ ታክሲ ይዤ አደባባይ ወርጄ ከአደባባይ ታክሲ አጥቼ በእግሬ ነው የመጣው። እንዴ ልሸኝ ብሎኝ እኔ ከማን አንሳር ይለመድ አዲስ አበባ ለሁሉም ባህር ናት በሚለው እለምዳለሁ ብዬ እንደ ማንኛውም ክፍለ ሀገር ተማሪ ቢጫ ፌስታል ከጀርባዬ ቦርሳዬን አንግቤ ነበር የመጣው እና ትንሽ ግቢ ከገባው በኋላ ዶርም የተቀበሉን ልጆች አሪፍ ነበሩ። እንደኛ ጊዜ ተማሪዎች ህብረት በጣም አስተባብሮ ስለነበር ከውስጤ የማይጠፉ የተማሪዎች ህብረት ነበሩ። አሁን ሁላችንም እነሱ ፖይንቶች እኔ ራሱ ስመጣ የተቀበሉኝ ሻንጣዬን ቸከሙልኝ ሰዎች አሁን ራሳቸው የሆነ ሪስፔክት አሁን ላይ እኔ በጣም ወደው አንድ ጓደኛ ያለ የተማሪዎች ህብረት ቤልጅየም ነው ያለው። በትምህርት ጉዳይ ወጥቶ እዛ ነው ያለው። በቃ በነበረ ሰዓት እውነት ይገርማቸዋል። የእሱ ልጆች ነበሩ የተቀበሉኝ። አቀባበላቸው ልዩ ነበር። ሰሎሞን ታረቀኝ ይባላል። በዚህ ሰለሞን ካሳ ይባላል። ያው ሁለት ሰሎሞኖች ስላሉ ተማሪ ህብረት ላይ እኔ በቆየሁበት ህብረት 4 ዓመት ላይ ሰለሞን ታረቀኝና ሰለሞን ካሳ ናቸው ፕሬዚደንት የነበሩት። በመሃል ላይ ሄኖክ ይትባረክ የሚባል ነበር። ግን ሰለሞን ካሳ በነበረ ሰዓት የሚያስተባብሩን ልጆች በጣም ብዙ ስለነበር በደንብ በቃ እንክብካቤ ነበር። ያው ፍሬሽ ስለሆንኩኝ የተቀበሉኝን አስበዋለሁ። አሁንም አይጠፋኝ። ካፌ የት ነው ብዬ ጠይቄ የመጀመሪያ ቀን ምሴን ገብቼ ነው እና መርተውኝ ነበር። ከዛ አንፃር ግቢ ስገባ ትንሽ ደክሞኝ ነበር። ዶርም ገባው። ከዶርም በኋላ ያው እንደሚታወቀው ዙረት ነው። ግን ምኑ ነው ቄል ዙረት እሱ ነው ግራ የሚገባ እና ትንሽ ግቢውን እስክትለምዱ ድረስ ይከብድ ነበር። ግን በትንሽ ጊዜ ውስጥ ተላምጄዋለሁ። 1 ሳምንት ቢፈጅብኝ ነበር። ከዛ ላይ በደንብ ተላምጄዋለሁ። ምግቡንስ ለመድኩኝ ማለት ኧረ የኛ ጊዜ እኮ እንደናንተ አይደለም። እኛ ጊዜ እኮ የሚቀርበው አይነቱ ራሱ ውፍረቱ፣ ጣዕሙ ልዩ ነበር። ከዛ የካፌ ምግብ አይነት ሁለት አይነት ነበር። ሁለት አይነትም ሆኖ ግን በጣም የሚጥም በቃ ትክክለኛ የቤት ምግብ ነበር። ምክንያቱም አሁን አዲስ አብዴት ተደርጓል አይደለ? ሜኑ ምናምን ከጊዜውም አንፃር የሚቀየሩ ነገሮች አሉ። አሁን ላይ አንድ አይነት ብቻ የምትመገቡበት ወይ ትምህርት ሚኒስቴር ባወጣው መሰረት የምንከተልበት መንገድ አለ። ያኔ ግን ሁለት አይነት ነው። ጣዕም አለው። ቀጠነ ብላ አታስብ። በትንሹ 2 ዓመት በጣም ደስተኛ ነበር። ከዛ አሁን ነው እኛ ስንገባ እና እንደዛ ነው። እኛ ጊዜ እኮ መጀመሪያ አካባቢ አሪፍ ነበር። ከዛ የሆነ ዛት ወራ ሁለተኛ እኔ ጥቅል ጎመን በጣም ጣፍጦኝ የበሉበት ቀን ከዛ በኋላ እያለ እንዴ በክሩ ምንለው በምን ምንለው ምንም ይመሻሻል። ከዛ እሺ ሞር ስለ እንትን ብናወራስ ያው ስለ ግቢ ጉባኤ ላይፍ እዛ ላይ ብዙ ኤክስፒሪየንሶችም ስላሉ ምናምን ከእንትን የሚጀምር በቃ ግቢ ጉባኤ እንዴት ገባ? መጀመሪያ እዚህ ስመጣ ፍሬሽ ላይ ነው አቀባበላችሁ እንዴት ነበር ምናምን ነገር? ግቢ ጉባኤ በህይወት ትልቅ መሰረት የምትሰጠውና ትልቅ ቦታ ከምታስቀምጠው መካከል አንዱ ግቢ ጉባኤ ነው። ምክንያቱም አንድን ተማሪ ሊቀርጸውም ሊያሳምረውም ሊያስተካክለውም የሚችለው ግቢ ጉባኤ ነው። ምክንያቱም አንድ ተማሪ 11 12 ወይም ፕሪፓራቶሪ ሃይስኩል እያለ ሆኖ ቢሆን
ቤተሰቡ ይቆጣጠረዋል ብለህ ታስባለህ። አሁን ላይ እኮ ግቢ ጉባኤ ነው ተማሪዎች የሚይዘው። እኔ ያሳደገችኝ ሰንበት ትምህርት ቤት ናት። ከታች አንስቶ በሰንበት ትምህርት ቤት ነው ያደግኩት። ስመጣ ግን አገልግሎቱን ማጣት አልፈልግም። የሚገርማችሁ እኔ ያው በቤተክርስቲያን አገልግሎት ዲያቆን ነኝ፣ አቀድሳለሁ። ግቢ ስመጣ በግንቦት ነው የገባሁት። ሚያዚያ 29 ይመስለኛል ገባን ግቢ። ጳጉሜ 3 ንግስ ሩፋኤል እዚህ ቀድሻለሁ። በቃ ሁለተኛ ነው ሶስተኛ ነው። ምክንያቱም አገልግሎቱን መራቅ አልፈልግም። ያሳባቸው ራሱ መታወቂያ ቤተክርስቲያን እውቅና ትሰጣለች። መታወቂያ ክህነት ሲኖር የዲቁና መታወቂያ፣ ደብር ደግሞ ስታገለግል የነበረበትን ማስረጃ ከደብር ታጽፋለህ። ሁሉንም አሟልቼ ነበር ለማገልገል ምክንያቱም መሸነፍ የለብህም፣ ከእግዚአብሔር መንገድ መውጣት የለብህም። ያንን በማሰብ ቀድሜ ተዘጋጅቼ ስለመጣሁ እንደዛ አደረኩኝ እና ንግስ አገለገልኩ። ከዛ የሆነ ምሽት ላይ ቤተክርስቲያን ጉባኤ አገልግለን ስንመለስ መንገድ ላይ አሁን ስንመጣ እንደሚዘመረው እየዘመርን ነበር፣ እየመጣን ነበር። ማን ላይ ነሸጠ እኔ አላውቅም። የተደበቀ ልዩ ምቃ ይላል ለካ ማን ላይ ገብቼ ማዘመር ጀመርኩ። ከዛ የግቢ ጉባኤ በጣም መወዳቸውና ማከብራቸው ታላላቅ ወንድሞቼ ለምን ገብታ አታገለግልም አሉኝ። ፍሬሽም ስለነበርኩ ውጤት ላይ ነው ትኩረት መስጠት እንዳለብኝ እየነገሩኝ የነበረው፣ ግን እኔም ፍላጎቱ ስለነበረ ከዛ ገብቼ ማገልገል ጀመርኩኝ። ከዛ ደግሞ ምን ክፍል ነበር? በዚህ እኔ መዝሙር ክፍል በዚህ ዘማሪ ነው እኮ ዘማሪ መዝሙሮች አሉ፣ ታውቃለህ? መዝሙሮች ዩቲዩብ ምናምን ይቀመጣል፣ ችግር የለም። እና ሰብስክራይብ ስለሱ ነገር ነው። ለምሳሌ እዚህ ግቢ ውስጥ ያሉ ልጆች እንዳንተ መውጣት ቢፈልጉ እንዴት ነው የሚወጡት? መንገዱን እንድትመራቸው እኔ የምመክራቸው በመጀመሪያ ፍላጎት ያስፈልጋል። ከቤታቸው ሲመጡ የሆነ ፍላጎት ሊኖራቸው ይገባል። አንድ ሰው የተሻለ መስክ ላይ ህይወቴን አሳርፋለሁ ካለ የተሻለ መስክ ላይ መኖር ይችላል። የተሻለ ነገር ደግሞ አልፈልግምም ካለ የማይሆን ነገር ላይ ይገባል ማለት ነው። ከዛ አንፃር የተሻለ ነገር ላይ ለመግባት ቀድሞ አይምሮ ማሳመን ይጠበቅባቸዋል። ቤተክርስቲያን ብሄድ የማገኘው ዋጋ ይሄ ነው፣ ቤተክርስቲያን ካልሄድኩ ደግሞ የማጣው ዋጋ ይሄ ነው ብሎ አይምሮ ማሳመን ይገባቸዋል። ከዛ አንፃር አንደኛ በራስ ላይ መስራት ነው ብዬ አምናለሁ። ሁለተኛ ደግሞ ትንሽ ተሽሏል ብለህ የምታምነውን ሰው ሄደህ ጠይቀው። ምክንያቱም መጠየቅ ሙሉ ያደርጋል እንጂ ሲያጎድል አናየው። ከዛ አንፃር ብዙዎቻችን እንደ ሀገርም ችግር ያለብን መጠየቅ ላይ ሳይሆን በራሳችን ወስኖ መንቀሳቀስ ላይ ስለሆነ ብዙም ጊዜ የማይሆን አካሄድ ስንሄድ ነው የሚታየው። ከዛ አንፃር ሰው መጠየቅ ላይ ጎበዝ ብንሆን የተሻለ ነገር እናመጣለን ብዬ አስባለሁ። እና አንደኛ ፍላጎት፣ ሁለተኛ ሰው መጠየቅ፣ ሶስተኛ ደግሞ በቅርበት ራስን በራስ ማኔጅ ማድረግ፣ ሶስተኛ ጓደኛ የምንለው ነገር ይሰራሃል ማለት ነው። ግን ግቢ ጉባኤ ምን አስተማረህ? በትልቁ ህይወት ላይ ምን አይነት ፕሪንሲፕል ፈጥሮልህ? እኔ እዚህ አዲስ አበባ ስመጣ እንዳልኳችሁ ጉባኤ መድረኮችን አላውቅም። እኔ ማውቀው ክፍለ ሀገር እየተዟዟሩ መዘመር ነው። እግዚአብሔር ይመስገን ከትላልቅ ዘማሪዎች ጋር ክፍለ ሀገርም አገልግያለሁ። ከነ ዶክተር ዘበነ ጋር፣ ከነ ምረታብ ጋር፣ ከነሱ ጋር የማገልገል ከነ ቴዎድሮስ ጋር እድል ገጥሞኝ ነበር። እኔም ተጋባዥ ዘማሪ ነው በአቅሜ ማለት ነው። እና እዚህ አዲስ አበባ ስመጣ ምንም መድረክ ብዙ አላውቅም። ያው የዝማሬ ወጥቶ የማገልገል እድሌ ይሄን ያህል የሰፋ አልነበረም። ግቢ ጉባኤ መሰረት ጣልኩኝ። ግቢ ጉባኤ በደንብ እየጋበዙኝ መዝሙር እንደዘምር መድረክ ሰጡኝ። ደስ የሚለው በጣም እጅግ መወዳቸው የመዝሙር ክፍል ተጠሪዎች ተክለ የምለው አባት ያለ ዳር ብዬ የምጠራው አስቻለው የሚባል ወንድም አለኝ። ሁለቱ የመዝሙር ክፍል ተጠሪ ነበሩ። በእነሱ ጊዜ በደንብ በአስቻለው ጊዜ ደግሞ ለየት የሚለው የባሽ ክፍል ተጠሪ ሰለሞን ታረቀኝ የሚባለው አሁን ላይ የተማሪዎች ህብረት ፕሬዝዳንት አለቃይ እኔ ምክትል ነኝ። እነሱ በነበሩት ጊዜ ይበልጥ ጉባኤ በየሳምንቱ መቅረብ እምቢ እያልኩኝ ራስ ላይ መስራት ነው፣ ውጣ አገልግል፣ ከእግዚአብሔር ዋጋ ታገኛለህ እያሉ እየተጫኑኝ ቤተክርስቲያን እየሄድኩኝ አገለግል ነበር። ያ ደግሞ ትልቅ መድረክ ሆነኝ። ከዛ በኋላ ሌሎች ደብሮችም ሲሄድ የመጀመሪያ መድረክ ትዝ ይለኛል። ኮየ መድኃኔዓለም ንግስ ተዘጋጅቶ የማታ ፕሮግራም ተዘጋጅቶ ሰለሞን ታረቀኝ የተማሪዎች ፕሬዝዳንቱ ጉባኤ እዛ ተሰብስበን ሄድን። መድረክ እዛ ሄዶ ስብከተ ወንጌሉን የኛ ግቢ ጉባኤ ዘማሪ ያለ ጋብዙትና ይዘምር ብለው የመጀመሪያ መድረክ እዛው አዘምሮኛል። መቼም የማረሰው ገጠመኝ
እና ትውቅም ሰንሰለት እንደዘረጋ ረድቶኛል። ከዛ አንፃር ግቢ ጉባኤ በህይወቴ ትልቁ መሰረት የጣለልኝ ተቋም ነው። እግዚአብሔር ያው ይጠብቅልን መጨረሻውን ያስፋልን ብዬ ነው። እሺ እና ደግሞ ስለዚህ እነ ሰለሞንን የምትላቸው ነገር ካለ አሁን ለምሳሌ እጅግ በጣም ነው የምወደው። በጣም እውነት የእናቴ ልጅ አንድ ወንድም አለ ይዘሙሴ ብለው ከሱ በምንም ነጥዬ ማላዊ ወንድሜ ነው። እግዚአብሔር ይጠብቀው መጨረሻውን አሳክቶ የሚፈልገውን አሳክቶልኝ እንዳየው እግዚአብሔር ይርዳ። ሌላ ልላችሁ ዛሬ ብዙ ያዘጋናል። አንዳንድ ቶፒኮች አሉ እናወራበታለን ብለን ያሰብን አንደኛው የግቢ ላይፍ እና የሪሌሽንሺፕ የሚባለው ነገር ላይ ምን አስተያየቶች አሉ? አታሽበሩኝ እኔ አፍራለሁ። አይ ላይክ ብዙ ሰው ላይክ እዚህ ሲመጣ ያው ሪሌሽንሺፕ ወይ ወጣሉና ምናምን ነገር ምናምንና ሰው እዛ ላይ የምትለው ነገር ምንድን ነው? እውነት ለማውራት አንድ ሰው ሪሌሽንሺፕ የሚለውን ነገር አስቦ አዘጋጅቶ ጨርሶም ከግቢ መውጣት አለበት። እኔ የኔ አመራር የኔ ይህን ለቻልኩበት ዋነኛ ዓላማ ግቢ ውስጥ በምንቆያቸው 5 ዓመታት ትምህርት አለ። ከትምህርት ባሻገር አገልግሎት አለ። ከአገልግሎት ባሻገር በጉያችን ያሉ ሰዎች አሉ። ከጉያችንም ደግሞ ካሉ ሰዎች መርጠን የምንለያቸው ሰዎች አሉ። መርጠን ከምንለያቸው ደግሞ ይበልጥ መልጠን የምናስቀምጣቸው ሰዎች አሉ። ተረዳኝ አይደል? ከዛ አንፃር አንድን ሰው በ5 ዓመት ውስጥ ብዙ ነገሩን ልታውቀው ትችላለህ። ተረዳኝ። ስለዚህ በ5 ዓመት ውስጥ ልታውቀው እስከቻልክ ድረስ እዚሁ ተመቻችተ እዚሁ ጥሩ ነገር ይዘ እዚሁ ጥሩ ነገር እግዚአብሔር የማይጠላውን ነገር ጨርሰ ነው መውጣት አለብህ ብዬ የማምነው። ምክንያቱም ከወጣ በኋላ አዲስ ኢንቫይሮንመንት አሁን እኔ ኢንጂነሪንግ ጨርሼ እወጣለሁ። እድሜ ስንት ይሆናል? 25 24 ወረደ ቢባል 23 ሴትም በእኔ ልክ አስበው። እኔ ተመርቄ ወጥቼ ከ24 ወንዱ አብዛኛው 24 ዓመቱ ጨርሶ የሚወጣው ሴቶቹ ናቸው። 19 18 ዓመት ይገባሉ፣ በ23 በ22 ጨርሶ የሚወጡ ወንዱ 24 ዓመት አብዛኛው። በ24 ዓመቱ ወጥተህ ገና ህይወትን ኑሮ እንዳዲስ ስትል እንደዚህ አይነት ነገር የምታስብበት ጊዜ ጠፋና 30ዎቹ እርከን ትደርሳለህ። ከዛ በኋላ እያለ ልጅን ስትወለው ሼባው ይላል አገኘኛ ያስፈራራ ነው እኮ አያስፈልግም ብለን ነበር። ይሄን ነገር መጣት አለባችሁ እና እኔ መመክር በቃ ልጅ በልጅነት ትዳር በድህነት የሚሉት አባባል አለ። ያንን ግን ፍቀነው ትዳር በድህነት የሚለውን ሰርተን ቢዝነስም ሀብታም ሆነን እዚሁ ግቢ ውስጥ እስከተለወጥን ድረስ ሪሌሽን ይዞ መውጣት ትልቅ ነገር ነው ብዬ አምናለሁ። ካለኝም አንፃር ካለኝም አስተሳሰብ አንፃር ይሄንን ነው ልመክር የምችለው። እና እንትን አሁን ለምሳሌ ብዙ ሪሌሽንሺፕ ውስጥ የሚገቡ ልጆች አሉ፣ ዩኒቨርሲቲ ውስጥ በጣም ብዙ ልጆች አሉ። ግን አብዛኛው ሰው ግን መንገድ የሚስትበት ነው። እና እንዴት ነው የተስተካከለ ሪሌሽንሺፕ ሊገነቡ የሚችሉት? ዩኒቨርሲቲ ውስጥ ሆነው ህይወታቸውን በቃ ሊገነቡበት የሚችሉት ሪሌሽንሺፕ እንዴት ይገነባሉ? ያንን ነገር መዘርጋት ወይም መገንባት የሚችሉት ከሚመርጡት ሰውና ከሚመርጡት አካባቢ ነው የሚወሰነው። ለምሳሌ ሴቲቱ ጎበዝ የቤተክርስቲያን አገልጋይ ሆና ወንዱ ደግሞ ጥሩ ክለብ አሳዳጅ ከሆነ አየው አቅጣጫቸው በጣም ሳተ የተለየ። ያው እውነት ነው፣ ግርግጥ ነው ቃሉ ከተለያየ አቅጣጫ ሰበሰባቸው ሐዋርያትን ምናምን ይላል አይደል? ያለ በቁ ሰዎች በዚህ ምድር እስካለ ድረስ ያኛውን ልጅ ልትመልሰው ሄዳ አንተም አብረህ ልትቀላቀል ትችላለህ። ብዙዎች ሊመልሱ ሄዶ የተቀላቀሉ አሉ። ከዛ ይቀላል ያንን ነገር መልሳለሁ ብለህ አካባቢ መለየት ላይ ትልቅ ነገር መስራት። ክለብ የተገናኘ እኮ መጨረሻውም ታሪክ የሚያወራ ታሪክ እኮ ይለው የት ነው ዳድ የት ነው ቆይ እኔን የወለዳችሁኝ ብሎ ልጅ ቢጠይቅ ያን የሩም እኮ ይዘን ከሚስት ጋር ደግሞ በመንፈሳዊ እርከን ደግሞ ስትመለከተው እንዴት ነው አባ እንዴት ተገናኛችሁ እንዴት ነው ህይወትንስ ምናምን ይገርማል። እኔ ያኔ ማህሌት ልቆም ሄጂ በርቀት በመጋረጃው እንዲፈልጋት ነበር አይኔ ውስጥ ስለቀረች ከሷ ጋር መሆንን ተመኘሁኝ። እና
እንደምንም ሄጂ አሳድርኳት በቃ እግዚአብሔር ያለው ይሆናል ብለን ጀመር ነው። አሁን ላይ እግዚአብሔር ይመስገን እየኖርን ነው። ይህ ይበልጥ ያስተምራል። ቤተክርስቲያን ነበሩ፣ እሱም እግዚአብሔር በወደደው መልኩ ይፈልጋት ነበር። እሷም ደግሞ በዛው ልክ ልትጠነቀቅ ትንሽ ትሸሸው ነበር። ግን ደግሞ እሷም ትፈልገው ነበር እኮ ትሸሸዋለች፣ ትፈልገው ትንሽ ላልክቡ እና አቅጣጫም መለየትና ቦታን መወሰን ላይ ነው ብዬ ነው የማምነው። እና የተሻለ ጥሩ ሪሌሽን አሁን አብዛኛው ግቢ ውስጥ የሚወራው በክተራ አለ ምናምን እንዳጋጣሚ ሆኖ አስቱ ግቢ በክተራ የሚባል የለም። ግን በክተራም የለም ብለህ ባትደመድመው በክተራ ደግሞ የምትላቸው ሩም የሚይዙ ተማሪዎች በክተራ በለው እኮ ሩምን የግቢ ተማሪ ሆኖ እስከ ባለገ ድረስ ሩምን እስከያዘ ድረስ በክተራ በለው። ከዛ አንፃር አዋዋልን ማሳመርና ለወደፊቱ ህልምን ማቀድ ላይ ይመሰረታል ብዬ ስለማምን ከዛ አንፃር ነው ሪሌሽን የምታየው ማለት ነው። ጥሩ ሪሌሽን መገንባት የሚችሉት ጥሩ ሰው በመምረጥ ነው ከነሱ ጋር ሊሄድ የሚችል በትክክል። ግን አሁን ለምሳሌ እንደዚህ ቢሆንስ የሆነ ልጅ አለን በልና ልጁ መቀየር ይፈልጋል እና ግን አሁን እንዳልከው አሁን ክለብ የሚወጣው ልጅ አለ እና ክለብ የሚወጣው ልጅ በቃ መውጣት አይፈልግም፣ ግን ጓደኞቹ መጥፎ ናቸው። ከዛ የሆነች የቤተክርስቲያን ልጅ ምናምን ቢያይና በቃ ወደሷ መንገድ መሄድ ቢፈልግ አሁን እንዴት ነው የሚሆነው ይሄ ነገር? እርግጥ ነው እንደዚህ አይነት ነገር ይከሰታል። ምክንያቱም ሁለት አይነት ሀሳብ አዝለው የሚንቀሳቀሱ ወንድሞቻችን አሉ። መስከር ሳይፈልግ ሄዶ የግድ ግዱን ጠጥቶ የሚመጣ ጓደኛ ተጭኖት አለ። ያንን ነገር እንዴት መሰለ መቅረፍ የሚችለው አንደኛ ልጅቱን መቅረብ አለበት። ምክንያቱም ልጅቱን በቀረባት ልክ ቤተክርስቲያን የምታቀርበው ልጅ ትሆናለች። ቤተክርስቲያን ባቀረበችው ልክ ደግሞ ቀስ በቀስ እሱ የሚለወጥ ይሆናል። እሱ ተለወጠ ደግሞ ማለት በተዘዋዋሪ የፈለጋትን እሷን አገኛት ማለት ነው። ስለዚህ እሷ ላይ ቀርቦ ስራም ቢሰራ እሷ ጋር ቀረበ ማለት እሷን ወሰዳት አይደለም። ምክንያቱም እሷ ቀድሞውን የምትንቀሳቀስበት የራሷ አቋም አላት፣ የራሷ አቅጣጫ አላት፣ የራሷ ኤንቫይሮንመንት አላት። ያ ኤንቫይሮንመንት ውስጥ ልታስገባው እሱ እስከተጠጋ ድረስ ምንድነው የሚለው ከቀረብከኝ ቀርባለሁ ከራከኝ ርቃለሁ የሚባል በተለምዶ የመጣ አባባል አለ አይደል? ስትቀርበው የሚቀርብ አይነት ሰው አለ። የሆነ ጥሩ ባህሪ እያሳየ በቀረበ ልክ እንደሚለወጥ እርግጠኛም ስለሚሆን እሷም ደግሞ እንደምትለውጠው እርግጠኛ ስለሚሆን በተቀራረቡ ልክ የሚፈታና አንድ ላይ ሆነው የመጨረሻቸው ደስ የሚል ህይወት የሚኖሩ ሰዎችም በህይወት እንደዚህ ግቢም በነበሩ ቆይታ የምንሰማቸው ታሪኮች አሉ። ልምድ ልውውጥ ይባላል። ከዛ አንፃር የመሆን እድልም ስላለው እንደዛ ቢሞክሩት እኔ አሪፍ ነው። እንደዛ ሞክሩ እና እንትንስ በጓደኝነት አሁን ይሄ በእንትን ነው በወንድና ሴት ሪሌሽን ጉዳይ ነው። አሁን በጣም ብዙ ሰው የሚያበላሸው ጓደኛ ማለት እዚህ ገብቶ ኢቭን ከኛ ጋር ፍሬሽ ገብተው የተበላሹ ልጆች አሉ በጓደኛ ምክንያት። በቃ ሰቃይ ጎበዝ ተማሪዎች ነበሩ ምናምን ከገቡ በኋላ በቃ ማን ይቻላቸው። አሁን እንደዚህ አይነት ሰዎች እንዴት ነው ጓደኛ የሚመረጠው? ራሱ ያው ከ5 ዓመት ካለ ኤክስፒሪየንስ አንፃር አሁን በተለይ ላሉ ፍሬሽ ተማሪዎች እንዴት ነው ጓደኛ ፊልተር የሚያደርጉት? የተሻለ ጓደኛ ይዘው ጓደኛ ምን መሰለህ እንዴት አድርገው ሰው አይመርጥም። ኖርማል ላይ ከተተከው በቃ እሱን ኢንቫይሮንመንቱ ይቀይረዋል። እንደሱ ሲገጥሙ ምን ማድረግ ይችላል ነው ባጭሩ። እንደዛ አይነት ነገሮች በነገራችን ላይ ትንሽ አስቸጋሪ ናቸው። ምክንያቱም አንድ ዶርም ቤት ተገጣጥመው አንድ ላይ እየዋሉ እያደሩ ተለያይና ወደዚህ ልመልስ ትንሽ ይከብዳል። ግን ሰውየው አስተዳደጉና የበፊት ማንነቱ መሰረት ይሆናል። ስለ ቅዱስ ከዚህ በፊት የሆነ ነገር ነበረው፣ የሆነ አቋም ነበረው። እዚህ ሲመጣ ደግሞ አቋሙ እንዳይቀየርና እንዲጸና ያደረገው የሆነ ማንነት ነበር። እርግጥ ነው እኮ እኔ በጉዬ ሩቅ አንሂድ በጣም እየወጡ የሚጠጡ የኛ ባች እኮ በጣም የሰካረሙ ባች ነው። እናንተ ባች በጣም ጻድቅ ባች ማለት ማርያም እንደ ግቢ በጣም የኛ ባች በጣም ክለብ ፍሬንድስ የሚባል ከፊት ለፊታችን አለ። ፍሬንድስ ሲዘጋበት ቂሊንጦ የጀመረ ጀግና እኮ ቲም እኮ የኛ ነው አስጀመረ። የኛ ባች እንደዛ በጣም ከባድ ልጆች እያሉ በጣም ተደዋዳሚ ስለት ምናምን የሚሉ ጓደኞች ልጆች እያሉ ከነሱ ነጥለ ራስን ማውጣት ትልቅ ነገር ነው ብዬ አምናለሁ። እንደዛ አይነት ልጆችም ነበሩ። ከነሱ ማለት ግን ራሴ እንድነጥል ያደረገኝ የራሴ ማንነት ስላለኝ የሚገዛኝ የበፊት ማንነት ያለ አሁን ላይ እኔ እናትና አባቴን እግዚአብሔር ይጠብቅልኝ። በዚህ አጋጣሚ አባቴ በጣም የሚናገረኝ አንድ ቃል አለ።
አባ ይሄንን እኮ ልሞክር ነበር ብዬ ሳማክር ቅዱስ ይለኛል አቤት ስለ ከኃጢአት በቀር የትኛውንም ሞክር ወተህ ስትጠጣ ውጭ ማደር ይመጣል ውጭ ስታደር ሌላ መዘዝ አለው ወጥቼ እንኳን መጠጣት በፈልግ በጣም ከመወዳቸው ጓደኞቼ ጋር አብሬ ወጥቼ እነሱ በመንፈሳዊ ህይወት የታጠሩ ጓደኞቼ ካሉ ነው በቀር መጠጥን ራሱ አላስበውም ተረዳኝ አይደል ከዛ አንፃር የራስ ማንነት ነው ቀድሞ ሊሰራ የሚችለው ሁለተኛ ደግሞ እንዳልኩ ግቢ ከገባው በኋላ ጥሩ ህይወት የሚንቀሳቀስ ጓደኛ መለየት ምክንያቱም ቢያንስ 1-2 ሳምንት 3 ሳምንት አንድ ላይ ከዛ ሰው ጋር ልትሆን ትችላለህ ዶርም ሜት ጋር ምናምን ከዛ በኋላ ነጠላ ለብሶ ቤተክርስቲያን የሚሰው እየተከተልከው መንገድ ቤት ነው እያልከው መግባባት ያ ደግሞ ህይወትን ራሱ እንዲያስተካክል ይረዳል ማለት ነው ስለዚህ ከዛ አንፃር አንድ የራስ ማንነት ወሳኝ ነው ሁለት ደግሞ ጥሩ ሰው ራስ ተመልክተ የሆነ አነጋገር ልታይ ትችላለህ አካይ ልታይ ትችላለህ የቤተክርስቲያን ማንነቱን ልትመለከት ትችላለህ እነኛን ሁሉ ታሳቢ በማድረግ ሰው መምረጥ ይቻላልና እኔ ለመከር የምችለው የራስ ማንነት ይቅደም ነው በፊት የነበረን ለወላጆቻችን የነበረን ማንነት ግቢ ስንገባ አንለውጠው ከለወጥነው መጨረሻችን ስለማያምር ካልለወጥነውና በዛ ህይወት ከተንቀሳቀስ ግብ ላይ እንደርሳለን ኦኬ እሺ ወደ እንትን እንመለስና ወደ ስቱደንት ዩኒየን እንመለስና ስቱደንት ዩኒየን በጣም ብዙ ኦፖርቹኒቲ እንደሚያመጣ ከዛ ለአንተ ለህይወት ለራስህ ምን አይነት ኦፖርቹኒቲ አገኘህበት የተማሪዎች ህብረት ደስ የሚል ነገር አለው በጣም ምክንያቱም ከትንሽ እስከ አዋቂ ምን አይነት ባህሪ እንደምታስተናግድ ትረዳዋለህ እኔ ግቢ ውስጥ በነበርኩ 6000 ተማሪ ሳስተናግድ ወይ 6000 ተማሪ ኃላፊነት ስቀበል 6000 ተማሪ የ6000 ተማሪን ባህሪ ነው የምትይዘው ያን ባህሪ ደግሞ መላመድና ችሎ ማለት በጣም ትልቅ ነገር ነው እሱ ብቻ አይደለም የተማሪን ሐሳብ ይዘው ወደ ላይ ትሄዳለህ የተማሪን ሐሳብ የወሰድከው ሐሳብ ውድቅ ይሆናል ለዛ ውድቅ ለሆነብህ ነገር ደግሞ ተከራክራ አሳምነ ውጤት ይዘህ መምጣት አለብህ እንደ ተማሪ ተወካይነት ምክንያቱም ተማሪ ይፈልገዋል የላይ አመራሩ ላይ ፈልገው ይችላል በሁለት ቤት እንደዚህ አለ አይደለ የኮምፕረስ ነው የሚባል አቀፍን ተደርገህ ትጨመቃለህ ያንን ነገር ማሸነፍ ከቻልሽ ድረስ የተማሪዎች ህብረት የሚለው ትልቅ እኔ ልምድ አግኝቻለሁ ብዬ የማስበው በቃ ከትላልቅ ሰዎች ጋር የምትፈታቸውን ችግሮች ከትላልቅ ሰው ጋር በዋልክ ቁጥር አስተሳሰብ ትልቅ ይሆናል እኔ ሰለሞን በጣም ነው የምወደው አሁን አለቃይም ማለት ምክንያቱም ትልቅ አዋዋሉን ከትልቅ ሰው ጋር ስለሚያደርግ እኔም በሱ አዋዋል ነው መዋል የምፈልገው ሌላ እኔ ጓደኛም አላበዛም እኔ ቁጥብ ነኝ ሁሉም ሰው ሰላም ይለኝ ይችላል ሁሉም ሰው ሃይ ይለኝ ይችላል ግን በጣም የማቀርበው ጓደኛዬ 2 ወይ 3 ሊሆን ይችላል ከዛ ማለት ትልቅ ቦታ የምሰጠው ጓደኛዬ እሱ ስለሆነ አዋዋላችንን ትልቅ እናርግ ይለኛል ሲያወራኝ ራሱ ከትልቅ ሰው ጋር እንዋል አስተሳሰባችን ትልቅ ይሆናል ከትናንሽ ሰው ጋር ከሆነ ስድብ ነው ማለት አስተሳሰብ ይወረደ ነው ከዛ አንፃር አዋዋላችንን ትልቅ እንድናደርግ እመክራለሁ እና ያገኘው ትልቅ ዋንኛው እሱ ነው ሁለተኛ ደግሞ ልምድ ቅድም እንዳልኳችሁ ልምድ ትልቅ ልምድ ሶስተኛ ሄደ ቢባል የማገኘው ነገር ስኮላር ማስተርስ እድላለ የማግኘት እድላለ እንትን ደግሞ ማስተርስ መግባት ስለ ክራር ደግሞ ማንሳት ፈልጋለሁ ስለ ክራር እየደረደርክ ነው የምትዘምረው ስለ ክራር እንዴት ትንሽ እንዴት እንደተማርክ ከዛ አሁን ደግሞ ምን ላይ እንደሆንክ ነገራችሁ ያው ብዙ ነገሮችን ቅድም ብያቸዋለሁ አባቴን እድሜና ጤና ይስጥልኝ ቅዱሴ ከኃጢአት በቀር የትኛው ሞከራት የሚላት ነገር ዛሬ ላይ ተስላብኛለች ዛሬ ድረስ ማለት ነው ምክንያቱም እግዚአብሔር ሊጣል የሚችለው አንድና አንድ ኃጢአት ነው ከኃጢአት በቀር የትኛውንም ሞክር ይሳካልሃል በቃ ምክንያቱም እግዚአብሔርን ታስቀድማለህ ምናምን ከዛ አንፃር ክራርን መደርደር በፊት ሳይ በጣም ነው የምወደው አልችልም በጣም ደስ ይለኛል የክራር ተጫዋች ጓደኞችን ስጠይቃቸው ትንሽ እኮ ከበድ ይላል እንዴ ይላል አንዱ ስለ መሰንቆ ስጠይቀው መሰንቆ ፐርፌክት ሆነ ለመገዝገዝ አለ 10 አመት እኮ ይፈልጋል ማርያምን እንደ ግልጽ ነው የምነግራቸው ክራር እንኳን 1-5 አመት አለ ለካን ትዝ ካላችሁ 11 12 ማለት 7 8 ስንማር ማትስ ስትማሩ ፊዚክስ እኮ መገኛ አባቱ ማትስ ነው ይላል ባዮሎጂ ስትማር የባዮሎጂ መገኛ ፊዚክስ ነው አስተማሪው የራሱን ትምህርት ነው ሶ ከዛ አንፃር መሰንቆ የሚጫወተው ጓደኛዬ ስለ መሰንቆ አክቦ ስለ ክራር ይነግራል እና
ይሄ ነገር ግራ ያጋባኝ ጀመረ። ከዛ አንፃር የቤተክርስቲያን እጅ ሳገለግል ያለ ክራር ነበረ። ከዛ እየደረደሩ የሚዘምሩ ሰዎችን ሳይ በጣም እቀናለሁ እና ትንሽ ስሜቴ ይሆናል። ጉባኤ እጅ አገልግዬ ሰው አጅቦኝ እነ ቀዳሚ ጸጋን ሳይ መቅናት ጀምራለሁ እና ለምን አልሞክርም አልኩኝ። እንደው አንድ አጋጣሚ እንድትማሩት ተከታታዮች እንድትማሩት የምፈልገው አንድ ነገር የሰው ልጅ ምንም ያህል ቢከፋባችሁ የማይከፋባችሁ አምላክ አለ። እኔ ጉባኤ ላገለግል እንደዚህ አስተምሩኝ ብዬ የምቀርባቸው ሰዎች የሆነ በፈቃደኝነት ሊያስተምሩኝ ፍላጎት የላቸውም። ጉባኤ ላይ ራሱ እንደዚህ እየደረደሩ የተሻለ ማንነት ካሳየ ያንተን የሚከበር የሚያደርግ ጉባኤ የሚጠልብ ሰው ምንም ነገር ቢመጣባችሁ ለስኬት ስለሆነ ውጤታማ እንደምትሆኑ አምናችሁ ወደፊት ገስግሱ። እንደዚህ አይነት ሰዎች በህይወቴ ስለመጡ የሆኑ አባት ቀረብ ብዬ መምህር አብርሃም ይባላሉ። የካባዶ አርሴማ ቤተክርስቲያን ስብከተ ወንጌል ኃላፊ ናቸው። ጉባኤ ጠርተውኝ እዛ ያገለገልኩኝ ቅዱስ ቶሎ ብለህ ክራር ጨርስ እኔ ደብር ቋሚ ዘማሪ አደርጋለሁ አሉ። በሳቸው ሞራል በ10 ነው የጨረስኩት። በ10 እና መድረክ ላይ ይዤ መዘመር ጀመርኩኝ እና ምንም ነገር ቢመጣ ለውጤት ነው። የሆነ ሰው እንቅፋት ሆኖብኛል። ያንን እንቅፋት ደግሞ ተግቼ ስለሄድኩኝ አሸንፌዋለሁ እና እንዳትሸነፉ ወደፊት ዛሬም ወደፊት እንቅፋት ይመጣል፣ ግን እንቅፋቱን ማለፍ የምትችሉት በሰራችሁት ልክ ነው ለማለት ነው። ክራርን በጣም ነው የምወደው፣ በደንብ ዘምራለሁ። ይበቃ። እኔ ቅዱስን መጀመሪያ ጊዜ ስናገኘው ምንድነው የስቱደንት ዩኒየን ሲያስታውቅ ያ ተናላ ኦሪንቴሽን ቀን ከተባለ ልክ እንዳስተዋወቀ ስቱደንት ዩኒየን ልክ ማይኒንግ ስንሄድ እሱ ነው እንዴ ልጅ ነው። ከዛ ከሁሉም ኦሪንቴሽን የዲፓርትመንት የማይኒንግ ነበር ደስ የሚለው። ቅዱስ በደንብ አድርጎ ነው ኤክስፕሌን ያደረገው። ደስ ይላል። ትምህርት አለ፣ ስቱደንት ዩኒየን አለ፣ ክራር አለ፣ ዩቲዩብ አለ እና ይሄ ሁሉ ነገር ኖሮ አሁን ተማሪ አንድ ሁለት ነገር ኖሮት ታይም ማኔጅ ማድረግ አቃተኝ ይላል። እንዴት ነው አንተ ታይም ማኔጅ እያደረክ ያለው? አሪፍ ጥያቄ ነው። በነገራችን ላይ ግቢ ውስጥ ከምንማረው ሰዓት ይልቅ የምናባክነው ሰዓት ሰፊ ነው። ወላጆች እንድታውቁ እኔ ልጆቻችሁ ፕሮጀክት አለብኝ እንዲህ ምናምን የሚሉት ሳክስ ነው እንዳታምኗቸው። ከስንት አንድ ብቻ ነው ፕሮጀክት ሊኖርባቸው ማስፈላት አይደለም። ይሄ እውነታ ነው። የወረቀት ላክልኝ፣ የፕሪንት ላክልኝ፣ ድራማ ላይ የምታዩት ነገር ውሸት ነው። ከዛ አንፃር ግቢ በነበረኝ ሰዓት የግቢ አሁን በመማርበት ጊዜ ማመቻቸት ላይ በጣም ነው የምሰራው። ምክንያቱም ክላስ 2:30 ትገባለህ፣ 4:30 ጨርሰህ ትወጣለህ። ምናልባት 4:30 መምህር ላይኖር ይችላል። መምህር በሌለ ሰዓት የቢሮ ስራን ትሰራለህ ወይ ጥናትን ታጠናለህ ወይ አንዳንድ ነገሮች ልምምድ የምትለማመዳቸው ነገሮች ይኖራሉ። ከዛ አንፃር የኛ ግቢ እንደው እኮ በጣም እውነት የተባረከ ግቢ እኮ ነው። ጠዋት አንድ መምህር አስተምሮ ከሰዓት ላትማር ትችላለህ። ጠዋት አስተምሮ ምሳ ሰዓት 1-4 ሰዓት ጋፕ አርፈህ ከሰዓት ነው የምትገባው። ከዛ አንፃር የኛ ግቢ ከተማሪዎች ጋር ያለውን ቀረቤታ ማለት ተማሪ ሰፊ ሰዓት አግኝቶ የራሱ ላይ እንዲሰራ ያደርጋል። ከዛ አንፃር ጊዜም ጥሩ ቦታ ላይ ካዋልከው ጊዜ ይጠብቃል። ጊዜን ጥሩ ቦታ ካላዋልከው ጊዜ ትቶ ይሄዳል ማለት። እኔ ጊዜን ጥሩ ቦታ ስለዋልኩት ክራር ዛሬ ላይ ችያለሁ። እንደ አዲስ ልልመድ ብዬ ጊዜ ዌስት አላደርግም። ዛሬ ላይ የሆነ ነገር ልጀምር ብዬ የሆነ ነገር እንቅፋት አይሆንብኝ። ከዛ አንፃር ጊዜን በሰዓቱ በቃ የተማሪ ህብረት ላይ ቢሮ የምገባባት ሰዓት አለች፣ ለተማሪ የምቀመጥበት ሰዓት አለች፣ ቁጭ ብዬ ደግሞ የማጠናባት ሰዓት አለች። ከዛ ባሻገር ደግሞ ቤተክርስቲያን የማሳልፋት ጊዜ አለች። የግል ህይወቴን የተሯሯጥኩ የምዘጋበት ጊዜ አለ። ከዛ አንፃር ጊዜን በጣም መጠቀም እንችላለን። በትንሹ ከ24 ሰዓት ውስጥ ትምህርት ልንማር የምንችለው ሄደ ቢባል 6 ሰዓት ነው ማክሲመም። ሄደ ቢባል 6 ሰዓት ነው። ከ6 ሰዓት አልፈ 3 ክላስ ነው፣ ከ6 ሰዓት አልፈ አንድ መምህር 2 ሰዓት አስተምር 1 ሰዓት ተኩል 1 ሰዓት አስተምሮ ሊወጣ ስለሚችል 6 ሰዓት ከተማር 18 ሰዓት አለ። ከ18 ሰዓቱ ቢያንስ 4 ሰዓቱን ለግል ስራዎች ብታውል 6 እና 4 10 ሰዓት ሆነ። ለኢንጆይመንት ምናምን ለማድረግ 1 ሰዓት 2 ሰዓቱን ብትጠቀም 12 ሰዓት ሆነ። 12 ሰዓት ሙሉ አተኛም አይደል? 4 ሰዓቷን ደግሞ ቤተክርስቲያን ምናምን ብታሳልፍ 8 ሰዓት ትተኛለህ። ያ 8 ሰዓት ራሱ እኔ ምንካው ሰው 6 ሰዓት ነው መተኛት ያለበት። በዚህ ኢትዮጵያ የልክ 8 ሰዓት መተኛት ከባድ ነው። ሰው በጣም በታይም አለ ብቻ ማለት ነገር ላይ አለማዋላት
ቲክቶክ ላይ ተጠረን በጣም ብዙ እንደዛ ነገሮች ላይ እንትን ይላል እና አንድ ልጠይቅ የምፈልገው ነገር ብዙ ሰው እዚህ አስቱ ከገባን በኋላ እኛም ላይ ያጋጠመን ነገር ምንድነው የጠበቅነው ላይፍ ነበር ፍሬሽማን ላይ ምናምን እንግዲህ እንደ አጋጣሚ አንዳንዴ ትሸወዳለህና ግሬዶችህም ምናምን እንደፈለክ ላይሆን ይችላል። ይሄ በጣም አብዛኛው ሰው በዛ ፋዝ ነው የሚሄደው። ከዛ የማይፈልገው ዲፓርትመንት አብዛኛው ሰው የማይፈልገው ዲፓርትመንት ይመደባል። ከዛ በቃ ኮንፊውዝ ነው የሚሆነው። ሁሉም ሰው ምን ያርግ አያውቅም። እና እንዴት ነው እዚህ ላይ የምትላቸው ነገር? እኔ የተሸወድኩት አንድ ነገር አለ። ግቢ ስገባ መረጃ አልጠይቅም። የገባው ሰሞን እንደ ግቢ ጉባኤ እናትና አባት ይቋቋማል። እናትና አባት የሚቋቋመው አቅጣጫ ሊጠቁም ማቴሪያል ሼር ሊያደርግ ምናምን ታስቦ ነው። ካንተ አንድ ባች ከፍ ያለ የሚቋቋሙ በፕሮቴስታንትም እምነት እናትና አባት ይቋቋማል። ያ የሚቋቋመው ዋነኛ ምክንያቱ አንድ እርምጃ ካንተ የተሻለ ስለሆነ አቅጣጫ እንዲጠቁም። እኔ ደግሞ እግዚአብሔር የተመሰገነ ይሁን ራሴን በራሴ በቅቻለሁ የሚል ሰው አንዳንዴ ይወድቃል። እኔ ሰው አንዳንዴ ሙሉ ነኝ ብለህ ካሰብክ ጎዶሎነትን አታውቀውም። እኔ አውቃለሁ በሚል አስተሳሰብ ከዛ ስለመጣው ተፈትነም ስትገባ አንዳንዴ ጥጋብ እኮ ነው። ያንን ነገር አፕላይ አድርጌ ስለመጣው አንደኛ ዓመት ላይ አልጠይቅም ኢንፎርሜሽን። አንደኛ ዓመት ላይ አስታኮ እንዴ ነው የሰጠኝ። ግን ደስ የሚለው እግዚአብሔር ይመስገን 308 ነው ያመጣሁት። ቢ አንድ ሲ ነው ቢ ኤ ማይነስ ደርድሬ ማለት ነው። እና መረጃ ጠይቄ ቢሆን ኖሮ ቢያንስ 35 37 አመጣለሁ። መረጃ ከሌለ ደግሞ ምንም አታደርግም። መምህር ያስተማረን መምህር እኮ እኔን ያስተማረኝ መምህር አንተን ይገጥማል። ስለሱ መምህር ብትጠይቅኝ ሌላው ቢቀር ፈተና ራሱ ሼር ላደርግ እችላለሁ አሳይመንት። ከዛ አንፃር ውጤት በደንብ መስራት እንችል ነበር። ከዛ በኋላ አንደኛ ዓመት ፈርስት ሴሚስተርን አስታኮ ሲሰጠኝ ነቃው ትንሽ ነቃው። ከዛ ሰከንድ ሴሚስተር ላይ መረጃ መሰብሰብ ጀመርኩ። ሰከንድ ላይ ትንሽ አሻሻልኩ። ፕሪ ኢንጂነሪንግ የሚባለው ሰከንድ ይር ሰከንድ ፈርስት ሴሚስተር ላይ ነው የምትወስደው እና ፕሪ ላይ እኔ መረጃ በጣም መሰብሰብ ጀመርኩ። ማርያም ይገርማቸዋል። እኔ መረጃ እንደዛ ሰበስብ 39 የሰራ ጓደኛዬ መረጃ ይሰበስብ ደረቱን ነበር። ከዛ እሱ 27 እኔ ደግሞ 37 ተለዋወጥን ማለት ነው። ፕሪ ሆኖ 37 ማለት ቀላል አይደለም። ከዛ አንፃር ውጤት መስራት የምትችለው በመረጃ ነው። ዲፓርትመንት የምትገባው እኛ ግቢ እንደሚታወቀው በውጤት ነው። የመጀመሪያ ምርጫ ማይኒንግ ነበር። የመጀመሪያ ምርጫ ተከብሮ ማይኒንግ ገባው። ኤሌክትሮ ነበር ፍላጎት ቅድም ነግሬያቸዋለሁ። ግን ኤሌክትሮ ስመጣ ያሰብኩት ኤሌክትሮና የሆነ ኤሌክትሮ የተለያየ ስለሆነብኝ ልወጣውና ወድጄ ልማር የምችለው ማዕድን ዘርፍ ስለነበር ማዕድንን ገብቼ የሆነ ማዕድን ምህንድስና እስከዛሬ ቆይቼበታለሁ። በጣም ወዶ ዲፓርትመንት ነው። ሁሉም ተማሪ ደግሞ ገብቶ ቢማር እመክራለሁ። ምክንያቱም ሀገራችን ወደ ማዕድኑ ዘርፍ እየገባች ነው። የማዕድን ተማሪ እዚህ ግቢ አስተምሯል 10 ዓመት ምናምን ያህል 240 ተማሪ ብቻ ነው ያስመረቀው። እንደ ግቢ ራሱ ስንመለከተው እንደ ሀገርም ደግሞ ስንመለከት አክሱም እዚህ አሁን ወደ ጋምቤላ ምናምን ነው የተጀመረው። ከዛ አንፃር ግንባር ቀደም ይሄ ነው፣ አክሱም ሁለተኛ። ከዛ አንፃር ተማሪው እዚህ ቢገባ ውጤታማ ይሆናል። ከክፍያም አንፃር ደግሞ ስንመለከተው አምና የወጣ ሜድሮክ ያወጣው ማስታወቂያ ነበር። ኔት አጠቃላይ ደሞዙ ወደ 90,000 ከ60,000 ምናምን በላይ ይከፈላል። አበሎች ደግሞ የቀን አበሎች አንዳንድ ሺህ ብርም አሉ ይባላል። ከዛ አንፃር ህይወትንም አመቻችተህ ስተብል አድርገህ መኖርም የመቀጠልም እቅድ ይኖራል። ከዛ አንፃር ብዙ ሰው ማይኒንግ ግን ፍሬሽ ላይ ሲሆን ነገሮች አሉ ብዙ ጊዜና ግን አሁን እነዚህ የማይፈልጉ ዲፓርትመንት የገቡ ሰዎች ይማሩት ወይስ ምን ያሉት? እኔ እንደራሴ መመክረው ይሄ ፍላጎቱ የትምህርቱ ላይ መቀጠል ህልም ካለው ዝም ብሎ ይቀጥል። አይምሮን አሳምኖ በዛም ዘርፍ ስኬታማ ሆናለሁ ብሎ ይቀጥል። ግን አይምሮ ላይ ህልሙ የሌለው ሰው
ባይቀጥልና ሌላ አቅጣጫውን ቢከተል ይሻላል። ምክንያቱም ግቢ ውስጥ 4 ዓመት 5 ዓመት ሉዝ ከሚያደርግ ወጥቶ ግራፊክስ ዲዛይን ተምሮ አፕወርክ ላይ ስራ ፈልጎ ውጤታማ ቢሆን በዶላር ቢከፈል የተሻለ ነው። ሌላው ቢቀር ወጥቶ የሆነ ንግድ ቢጀምር ውጤታማ ይሆናል። ከዛ አንፃር ትምህርት ላይ PhD ድረስ MS ድረስ የመማር ሞራል ያለው ሰው ይማር። የገባበትን ዲፓርትመንት ከተቻለ ጎን ላይ ከውጭ ጀምር። ግቢ ላይ ያለውን ህይወት ይሄ ትምህርቱን ሳይፈልገው ጸጥ ብሎ ስለገባ ብቻ የሚቀጥል ተማሪ ወጥቶም ሌላ ያኔ እኮ ለእናቴ ብዬ እኮ ነው የተማርኩት ለአባቴ ብዬ እኮ ነው የተማርኩት ብሎ ያኔ እናትና አባቱን ወቃሽ ማድረግ የለበትም። የደከመው 18 ዓመት 17 ዓመትን ሊያስባት ይገባል እና ትምህርት ላይ መቀጠል ፍላጎት ካለ ይቀጥል፣ ከሌለው ግን ሌላ አቅጣጫ ይፈልግ። ያንን ነው ልመክር የምችለው። ቢካዝ እንዲህ የሚባል ነገር አለ። እኔ አሁን በጣም ግራ የሚገባኝ ነገር ለወላጆቼ ብዬ ነው ለእናቴ ብዬ ነው የምማረው ምናምን ይላል። አይ ቲንክ እንዴት መሰል አስተሳሰቡ አንዳንድ ሰው ልክ አሁን ሲማር በቃ ወላጆቼን አስመርቃለሁ ምናምን ተመርቄ አስደሰታቸዋለሁ ምናምን ይላል። ልክ ተመርቆ ካስደሰተ በኋላ ከዛ በኋላ የሀዘን ጊዜ ደግሞ ይመጣል። ስራ የለም ምናምን እና እነዚህ ነገሮች ሳይ ምናምን ላይክ ሰው ለምንድን ነው የሆነ ፓውዙን ፈልጎ ማይሄደው እላለሁ። በቃ ግራ ይገባኛል። እኔ ፐርሰናሊ በጣም ነው ግራ የሚገባኝ። እንዴ የቤት ይዞ ሊያስመርቅ ሲመጣ 12ኛ ክፍል ያቆመው ጓደኛ የሚሰማን ስሜት አስበዋል? ሌሞች የምናነባቸው ነገሮች እውነታ ናቸው ስትመለከቱ። ለወላጆች የተማርኩ ምናምን ወላጁ እኮ የተሻለ ህይወት ዛሬ ላይ እየኖረ ነው። ነገ እኮ ወጥተህ የምትመሰርተው የራስህን ህይወት ነው። ኃላፊነት መውሰድ ያለብህ አንተ ነህ እንጂ ወላጆች አይደሉም። እኔ ዛሬ ላይ ላቋርጥ ብዬ ባቋርጥ በዛ ቢባል ወላጆች ሊከፉ የሚችሉት ድግስ ደግሰው የሰፈር ሰው ስላልጠሩ ሊሆን ይችላል። ከዛ ባሻገር ከድግሱ ባሻገር የራስን ህይወት ፍጋ ነው። ወላጅ ተቸገርክ ብሎ 1 ሳንቲም ላይሰጥ ይችላል። ከስንት አንዱ ነው የደላው ነው ሊከምርልህ የሚችለው እንጂ የራስን ህይወት መምራትና ማሸነፍ ያለብን ኑሮ ራስ ነው። ከዛ አንፃር እንዳንሙኝ ወገን አስቡበት። በጣም ብዙ ሰው እንትን ሊባልበት የሚገባ ፖይንት ነው ብዬ አስባለሁ። ሊነቃበት ይገባል ብዬ አስባለሁ። እና ደግሞ እኔ የሚገርመኝ ነገር አብዛኛው እኛ እንግዲህ ሰከንዲር ነን፣ ግን አብዛኛው ሰው ላይክ ህይወቱን ዝም ብሎ ነው እየኖረ ያለው። በቃ የማይፈልገው ዲፓርትመንትም ገብቶም ቢሆን ጊዜውን በጣም ነው የሚያቃጥለው ምናምን። ከዛ ሳይ በቃ ያማኛል። እኔ እንጃ ምንድን ነው ምናምን እላለሁ። እኔ ያለኝ ኤነርጂ ያለ በቃ ምን ሆኖ ነው እነዚህ ሰዎች አብሶ ተስፋ ሳይኖረው ዝም ብሎ ክላስ ለሳምፕል ገብቶ አቴንዳንስ አለው ለማለት ከሆነ ምንም ትርጉም እኮ የለውም። ወጥተህ የምትቸገረው ራስህ እኮ ሶ መቸገርን ነው አንተ ማሰብ ያለብህ እንጂ ዛሬ ላይ አለው ተማር የሚል ሰው ነገ ጎን ላይ ላይሆን ይችላል። ከዛ አንፃር እንዳንሞኝ ወገን አስቡበት። ትክክል እኔ አደግፈዋለሁ። የሆነ ፖይንት ይዘው እንትን ቢሉ አሪፍ ነው ብዬ አስባለሁ። ከዛ ደግሞ በእንትኑ ደረጃስ ምን ትላለህ? አሁን እንዲሁ ተማሪው ምናምን ሁሉም በቃ ቫይብ ማድረጉ ደስ ይለዋል። ግቢ ውስጥ በቃ ግቢ ላይ መዝናናት የሚታሰብ ማለት የግቢ እኮ ላይፍ ቁጭ ብሎ የግቢ ላይፍ የሚያወራል ማለት ድጋሚ የሚኖር ወጥቶ ከግቢ ላይ እያወራ የሚኖር ሰው በሱ ደስተኛ ሆኖ የሚኖር ሰው እኔ ደስታውን ነው የምፈልገው ምናምን ሰው አሁን ለሀስሊንግ ለምን በቃ ለመሰራት ፐርሰናሊ ለመሰራት ያልተዘጋጀ ሰዎች አሉ። ለነሱ የሆነ የምትላቸው ነገር ካለ ግቢ ውስጥ ህይወትን አሸንፈ መሰረት ጥለህበት የምትወጣበት ግቢ እንጂ ተዝናንተ ኢቨንት ለኢቨንት የት ላይ ዞረ የምትኖርበት ግቢ አይደለም። ምክንያቱም 5 ዓመት ልትደሰት ትችላለህ። 5 ዓመት በነፃነት የመንግስትን ሽሮ እየቀመስክ በነፃነት ከቤተሰብ የሚላክልን ብር እያጠፋ ዘና ብለህ ትኖራለህ። ከ5 ዓመት በኋላ የሚመጡ 20 ሆነ 30 ዓመት በዚህ ምድር በምትቆየት ጊዜ የምትቸገርበትን መሰረት ጥለህ ነው የምትወጣው። እኔ መመክር ማለት ነው። ስለ 5 ዓመት ግቢ ውስጥ አለ 5000 ሰዓት አለ። በቃ ህይወትን የምትለውጥበት 5 እጥፍ ሰዓቶች አሉ፣ ብዙ ሰዓቶች። ያንን ሰዓት ይዘህ ህይወትን የምትለውጥበትን መንገድ መፈለግ ነው እንጂ ከወጣ በኋላ ለምን ቢዝነስ ትጀምራለህ? እኔ አብዛኛው ሰው ስቷል ብዬ የማስበው ከወጣ በኋላ ቢዝነስ ጀምራለሁ፣ አሁን እኮ ገና ተማሪ ነኝ፣ ቤተሰብ ያለልኝ የሚልክልኝ ምንም ትርጉም የለውም። እኔ ግልጹን ልንገር፣ ምክንያቱም ይሄ ተማሪ 5 ዓመት እዚህ በሚቆይበት ወይ 4 ዓመት በሚቆይበት ሰዓት 4 ዓመት የተደሰተ ተማሪ
ገና ውጪ ህይወቱን ወጥቶ ሊሰራ በትንሹ 14 15 ዓመት ይፈጅበታል። ሹድሊ ምነግርህ ምክንያቱም ውጪ ከወጣ በኋላ ቤት ኪራይ አለ። ቤተሰብ ራሱ ውጣልኝ እኮ ነው የሚለው። በቃ 2 ዓመት ይቀበላል። ከ2 ዓመት በኋላ ውጣልኝ ነው። ከ2 ዓመት በኋላ ወጥተህ ደግሞ ቤት ትከራያለህ። ደህና ምግብ አትበላም፣ ደህና ልብስ አትለብስም፣ ደህና ነገር አትኖርም። ሳትኖር እድሜ ጉስቁል እንዳልክ ትዳር የሚለውንም ሀሳብ ሳትይዝ በቃ የራስህን ኑሮ ብቻ ጸጥ ብለህ ተብከንካኝ በቃ ብክንክን ሆነ የምትቀረው። ከዛ አንፃር ግቢ ውስጥ ባለ ቆይታ ድከም፣ በቃ ራስን ገንባ። ምክንያቱም ለወደፊቱ እግዚአብሔር ብሎ እኮ የተሻለ ጥሩ ኑሮ ሲኖር ጥሩ ቦታ ሄደህ ተዝናንተህ ትውላለህ። ጥሩ ኑሮ ሲኖር ምሳህን አዲስ አበባ በልተህ እራትን ባህር ዳር ትበላለህ፣ ጎንደር ትበላለህ። እራትን ሄደህ ክፍለ የትኛው አሜሪካ ምናምን ተዘዋውረህ ቁርስን እዚህ በልተህ ማምሻን ቅርብ የሀገራችን ድንበር ያሉ ሀገራት ሄደህ ትበላለህ። ከዛ አንፃር ዛሬ ላይ የዘረጋው መሰረት ነው ነገ ለህይወት ሊሆን የሚችለው ለማለት ነው። እንዳትሳሳቱ። 5 ዓመት ውስጥ ግቢ ውስጥ የምታጠፋው ሰው ውጭ ሆኖ የሚያወራው ውሸት። ይሄ በፊት ግቢ ሲኒየሮቻችን የነበሩ እኔ እኮ ግቢ ያሳለፍኩት ላይ ምናምን ይሄ ሳክሰሽሮ ነው ለመሰለ እሱ ሊያሳልፍ እኮ ይችላል። ደጉ ዘመን ነው። ምክንያቱም እንጀራ 2 ብር 3 ብር እያለ የኖረ ሰውና እንጀራ 15 ብር ገብቶ 10 ብር ማግኘት የከበደው ሰው ጋር እንዴት ታነጻጽረዋል? ያ ደጉ ዘመን 2002 2001 ምናምን የነበሩ ሰዎች ላይክ እኔ የቅርብ ቤተሰቦቻችን ምናምን የተማሩበት ለኛ ጀነሬሽን ያፈጽሞ አይሆን። የኛ ትውልድ ተማሪ ሰርቶ ለፍቶ መውጣት ነው ያለበት። ከዛ አንፃር ጊዜያችሁን በትክክል ተጠቀሙ፣ አትሞኙ ለማለት ነው። በጣም እኔ በጣም አግሪዝና እኛ ሁሌ የምናወራበት ፖይንት ነውና ደስ ይላል። ሰፖርት ያደርግ እንደዚህ አይነት አይዲያ በቃ ጊዜያችሁን በአግባቡ ተጠቀሙ። የምር ጊዜ የለን፣ በቃ ጊዜ የለን ማለት 19 ዓመቱም አለ ምናምን በቃ አሁን ደግሞ ታይሙ እየፈጠነ ነው ማለት ኮንፊ ወላ አሁን እኮ ታሳስ ገባ ነው ግቢ መግባታችን ሳይታስ ገባ ነው ራሱ በጣም ጊዜው እየሮጠ ነውና እንትኑ ራሱ ጋቱ ራሱ ላይ ፋሲሊቲው ራሱ አይተው ከሆነ በቃ ይሆናል ገንዘቡም እየወደቀ የሆነ ነገር የመጡ ነውና ያለ ነገር ራሱ በቂ አይደለም። አሁን ያስከው ያቺትን የምትቆራባት ነገር ራሱ ከዛ በላይ ያስፈልጋል። ደግሞ ማሰብ ያለባቸው ነገር ኮስት ሼሪንግም ጨምረው በጣም መቶ ምናምን ሺህ ብር እንዴት ትከፍላለህ? 300 ይደርሳል። ለካ እኔ የራሴን አስብ እኔ 80 ሺህ ብር ነው የምከፍለው። ምክንያቱም እኔ 3000 ብር የሚለው 30 ሺህ ብር አምና ከሰከንድ ሴሚስተር ጀምሮና ከሰከንድ ሴሚስተር ዘንድሮ 1 ዓመት ማለት ነው። የኔ 30 ሺህ ብር ምናምን ቢሆን ከዛ አንፃር ምንም የኔ እንደው ደጉ ዘመን እና በጣም ኮሼሪንግ እንዲያስፈልጋል። ምክንያቱም እንትን ነው እንዴ ማለት 300 ሺህ ብር ነው የሚሆነው ወይስ ምክንያቱም የሆነ አድ ምናምን የምታደርገው ኮርስ እስካለ ድረስ 6 ዓመት ይሆናል። እዚህ ግቢ እግዚአብሔር የተመሰገነ ነው 9-10 ዓመት የሚቆዩ ወዳጆች አሉ። የኢንጂነሪንግ ግቢ ነው 11ኛ ዓመት የደረሰ ተማሪ ነበር። አንፈልግም በቃ ልቀጽረ ብሎ ይወጣ። እንደዛ ከተፈጠረ ይሄ ተማሪ በሚሊዮን ነው ተጠያቂ የሚሆነው። እና ደግሞ ከቲም ነበር ጋር ስለሆነ ምንም ጨዋታው ከቲም ነበር ጋር እና እንደወጣችሁ ለመክፈል ዛሬ የምትሰሩት ስራ ነው መሰረት መሆን ያለበት። እና ጊዜያችሁን በአግባቡ ተጠቀሙ። በእናታችሁ ጊዜያችሁን ሰከንድም ፍሬሽን ብቻ የትኛውም ይር ቢሆን በቃ ጊዜያችሁን በአግባቡ ይጠቀሙ። ጊዜ መጠቀም ሳይሆን በቃ መንቃት አለባቸው። አሁን መጀመሪያ መንቃት ነው። ንቁ በቃ ታይም እየሄደ ነው ምናምን ጊዜያችሁን ፊልም ላታ የሆነ እኔ እሱ ራሱ ታይም እየሄደ ነው ኑሮ የተወደደ ነው ሰው ጊዜው የሚያቃጥል ሰው አለ። አሁን ግን ይታያል ስለ መንቃት ካወራን በኋላ አይቀር ስለ ማለት ሰው መንቃት ካለበት አንዱ ነገር ገንዘብ በጣም ያለ ገንዘብ መስራት የሚችል ሰው በቃ ሲወጣ ኦልሬዲ በጣም መስራት ይችላል ብዬ ስለማስብ ግቢ ውስጥ አንተ አሁን ስራዎች እንዳሉ ስትነግረን ነበር። እንዴት ሊሰሩ ይችላሉ? አንተ ምንድን ነው የምትሰራው? ግቢ ውስጥ እስካለ ድረስ ብዙ ስራዎች አሉ። አብሶ ደግሞ የዩኒቨርሲቲ ተማሪ እስከሆንክ ድረስ አስተሳሰብም እኮ በቃ ማቹር ደግሞ ምን ውጭ ካለው ማህበረሰብ አንፃር ለምሳሌ ውጭ ያለው ማህበረሰብ ያንተን ያህል የበሰለ አይደለም። ህይወት ያስተማረውና ህይወት የገረፈው ነው
አብዛኛው ዩኒቨርሲቲ ግን የምትገባው ብዙ ፈተናዎች አልፈ ዩኒቨርሲቲም ከገባ በኋላ በምትቆያችሁ እናንተም 2 ዓመት በነበራችሁ አንደኛ ዓመት የነበረ ማንነትና ዛሬ ያለ ማንነት በጣም በጣም የምትውለው በቃ የምታየው ሰው አንዳንዱ እኔ በጣም የምደነቅበት ጓደኛ አለኝ ማርያምን አንተ መኪና እኮ ገዝቶ ነው የወጣው እዚህ ሲወጣ ተማሪ እኮ ነው ምንድን ነበረ ስራው መሰለኝ ተማሪ ነው ሴልስ ይሰራል የሚሰራው ምንድነው መኪና ማሻሻጥ ግን የጀመረው ግቢ ውስጥ ኤርፓድ ከማሻሻጥ ነው ኤርፓድ ያመጣል በ50 በ60 ብርም ትርፍ ይሸጠዋል ከዛ ኤርፓድ ቀስ እያለ ወደ ስፒከሮች ተለወጠ ስፒከሮችን ቀስ እያለ ወደ ቲቪ ምናምኖች ገባ ከቲቪ ቀስ በቀስ ወደ መኪና ገባ ዛሬ ላይ መኪናውን እየነዳ መኪኖች እያሻሻጠ አንደኛው ቤት የሚያሻሽጥ ጓደኛ አንደኛው ስልኮችን አይፎን ስልኮችን የሚያሻሽጣል እኮ እንጣላ አንድ ጓደኛው አለውና እኔ እኮ በወር 30,000 ብር የምጥለው እኮ ስላለብኝ ይከብደኛል ይሄን አልጨመረም እውነት ማርያምን በቃ የግቢ ተማሪ ነው ከትምህርቱ ጎን ለጎን ስልክ አይፎኖች ምናምን ያሻሽጣል በጎን የሚጥለው 30,000 ብር እኮ ባለው 30,000 ብር እዚህ ነው ስራ ላይ ስለሚውሉ አታገኛቸው ማታ ነው ሊገቡ የሚችሉት ወይ የሆነ ሰዓት ላይ ከስንት አንድ በሳምንት አንዴ ከሰው ጋር ተሰብስበው ሊጫወቱ ልታያቸው ትችላለህ እና ከዛ አንፃር ስራ በጣም መሰረት ነው እኔ ግቢ ውስጥ እግዚአብሔር የተመሰገነ በአቅሜ የሞካከራቸው ስራዎች አሉ ንግዱ ላይ አንዱን ካንዱ እሸጣለሁ መንፈሳዊ ዜማዎች የዜማ መሳሪያዎች ያው የክራር ባለሙያ እንደሆነ መጠን ኦንላይን ክራር አስተምራለሁ ውጭ ያሉ ማስተምራቸው ሰዎች አሉ ከውጭ ስታስተምር የሆነ ነገር የምታገኛቸው አንዳንድ ነገሮች አሉ አገር ውስጥም የማስተምራቸው የተወሰኑ አሉኝ ተማሪም ውጭ አስጠናለሁ ቢዝነስ ነው ተማሪ ማስጠናት ተማሪ ከማስጠናት የግቢ ተማሪ የሆነ እውቀት አለ እውቀት እስካለ ድረስ ደግሞ የሆነ ነገር ላይ ኢንቨስት ማድረግ ትችላለህ ኢንቨስት ካደረክ ደግሞ ሪዋርድ ታገኛለህ ያን ሪዋርድ ለማግኘት ዛሬ ላይ ኢንቨስት አድርጋለሁ ተማሪ ለማስጠናት እኔ 2 ዓመት ማስታወቂያ ለጥፌያለሁ አላገኘም ይደውላል ብሩ በዛ ይተዋል ግን ደግሞ የሆነ ሰዓት አንዴ ልክ ያቺ ሰዓት ማለት ያለበት ልክ ሲመጣ ሁሉም ነገር ይመጣል እና ደግሞ አንድ ልጠይቅ የምፈልገው ነገር ምን መሰለህ ለምሳሌ የሆነ ስራ ሰራክ የመጀመሪያ የሆነ ገንዘብ ታገኛለህ ሰው የሚሰጣው እዚህ ፖይንት ላይ ነው ማለት መስራቱ ሳይሆን ሁሉም የመስራ ይጀምራል ያስባል ጭንቅላት ሁሉም ጭንቅላት እና ይሰራና ገንዘቡን እንዴት ኢንቨስት እንደሚያደርግ አያውቅም አይ ቲንክ እንዴት ነው ወደ ቀጣዩ የሚያድግበትን ወይ ደግሞ ጊዜያዊ ነገሮች ስልክ መግዛት ነገር መግዛት ልብስ ጫማ እኔ ብዙ አታሉኛል እኔ ራሱ ማለት ልብስ ላይ ኢንቨስት ማድረግ ምናምን እነሱ ነገሮች አሉ እና እነሱ እንዴት ነው አንድ ላይ ያደርጋቸው አንተ ራሱ ይገርማል በጣም እኔ ጥሩ ሴቭ አያያዝ እችላለሁ አያያዝ እና የመጀመሪያ ትርፌን ለምን አልነግራችሁ እሺ ይኸው እኔ ምን ብዬ እንደምነግርህ አላውቅም በቃ በጣም ደስተኛ ያደረገኝ የሆነ ዓመት ነው 3ኛ ዓመት ነው ምናምን በጣም ደስተኛ ሆንኩት አንተ ሰው እንደዛ ደስተኛ ይሆናል እኔ ስንት ነው ወደ 10 ክራር ተሸክሜ በጀርባዬ በእጄ በፌስታል እንዲህ ምናምን ቀለል ስለሚሉ ይዣቸው በርካታ ይልኩልኝ እና ሳናገር ብሩ በዛ ይላል አራፊ እኮ ነው እሱ ካንተ በዛች ዋጋ ተረክቦ እሱ የሚያተርፈው ቢያንስ በሺዎች ደረጃ ማርያምን እኔ ይገርማል በቃ ደስ ብሎኝ በ300 ትርፍ በ200 ትርፍ እንዲሁ እንድሽጭ የሆነ ሰዓት ላይ 1500 ብር ደረሰ በሚካኤል ከሜክሲኮ ባስ መያዣው እስከ ቱሉ ዲምቱ ግቢ መግቢያው ድረስ እንዳልኩኝ ኦነዚህ እኮ ነው ማርያም በጣም ስራ ነው ተሰራለህ ስራ ስትሰራ ደግሞ የሆነ ነገር ማግኘት አለብህ ከተክለ ሃይማኖት አንስቶ ከመርካቶ ራጉኤል ነው ማስረክ ከተክለ ሃይማኖት አንስቶ እስከ ሜክሲኮ ድረስ 10 ብር ላለማውጣት ቁልቁለቷን ኤርፎኔን አድርጌ ባለ ገመዷን እንዲህ እያልኩኝ ወክ አድርጌ ወረድኩ ዋይን እየጠጣው ለምን ደረት ይነፍጂ 1500 ብር አለኝ ማለት ነው ለኔ አልሰራ ዘሳት ጀመር ብዙ ነው ይመስለኛል እንዴ ለፍተናል አንተ 10 እኮ ተሸክሜ ደግሞ ድካሙ ላበላው እሱ ነው ማተር ደስ የሚለው የራስህ እሱ የራስህ ለፍተህ ታገኝ ደስ ይላል ከዛ ሜክሲኮ ባስ ተጠቃሚ ነን እንደማንኛውም ኢትዮጵያዊ እኔ ለታክሲ ብር ማውጣት ይጸጽተኝ ምክንያቱም የሚያደርሰኝ አንድ ቦታ እስከሆነ ድረስ ባስ እስካደረሰኝ ድረስ ባስ ላይ ተቀምጠ ዘና ብለ
በቸኮልክ ሰዓት ታክሲ ብትጠቀም ኖርማል ነው። አብዙ እኮ ራይድም ትጠራለህ በጣም አስቸኳይ ሲሆን ታክሲ ተጠቅሜ ባስ ተጠቅሜ ብታምንም ባታምንም የኮዬ ባስ ነው ያዝኩት። በቃ ቱሉ ዲምቱ አልፌ ግቢ እስክገባ እንዳልኩ ኤርፎን ደቅኛለሁ። እንዲሁ እኔ ደግሞ ደስ የሚለው መዝሙር በጣም ነው የምሰማው። የሚካኤልን መዝሙር በጣም ነው የምወደው። ባስ ውስጥ ቁጭ ብዬ ለእኔ ያደረገው ሚካኤል ብርቱ ነው እያልኩኝ እንባ መቋቋም ይከብደኛል። ዝቅ ብዬ እንዳለው 1500 ብር አለኝ እውነቴን እኮ ነው። በስሜት ደስ ብሎኝ ለእኔ ያደረገው ሚካኤል እና እንዲህ ጎንበስ ብዬ ሳስቡ 1500 አለኝ። እሺ እና ስሜት ሆኜ እመለሳለሁ። እና ብር ስታገኝ በጣም ደስ ይላል። ግን ብር የምታውልበት መንገድ ደግሞ ወሳኝ ነው። እኔ እግዚአብሔር የተመሰገነ ይሁን እናቴን በጣም ነው የምወዳት። እግዚአብሔር እድሜ ይስጥልኝ። ከምትሰራቸው ስራዎች አስራት አውጣ ትለኛለች። ስለዚህ ብሬ እንዲባረክ ጥሩ ነገር ላይ እንዳውል የረዳችኝ የእናቴ ምክር ስለሆነች ሁሌ ከሰራዋት አስራት በኩራት አወጣለሁ። ስለዚህ ሁላችንም አስራት በኩራት ብናወጣ ይባረካል ብራችን። ሁለተኛ ደግሞ የምናውልበትንም ቦታ እሱ ራሱ አስራት ስታወጣ እኮ ራሱ ይመራል። ከ10 ሰጥቶ 9ን ለራስ ተጠቅመ አንዷን ስጠኝ ያለው 100 ብር ሰጥቶ 10 ብሯን እስቲ ስጠኝ ለኔ ለቤቴ 10 ብር አይከብድም። 100 ብር የሰጠ አምላክ ነገ ሺህ ይሰጣል። 100 ብር መስጠት አይከብድም። ችግሩ እኛ ስስታሞች ነን። 100 ሺህ ብር ሲሰጠን 10 ሺህ ብር ስናወጣ ትልቅ መስሎ ይታያል። እሱ እኮ 90 ሺህ ብር ተጠቀም ብለዋል። የምታውላት ቦታ ወሳኝነት ስላላት እሱ ራሱ ማኔጅ ያደርጋል። ሁለተኛ ደግሞ ለጊዜያዊ ነገሮች አለመጨነቅ፣ አብሶ ስለመለበስ ምግብ አማርጦ ስለመብላት አማርጦ ስለ በጣም ቅጥ ያወጣ በርገር ቤቶች እየተዟዟሩ ምናምን ይደርሳል። ነገ ቁርጥ ቤት የራስን ከፍተህ እዛው በርገርን አዘጋጅተህ መብላት ትችላለህ። ዛሬ ላይ ለዛ መጨነቅ የለብህ። ዛሬ ላይ ኑሮን እንዴት ላሸንፍ ነው። ኑሮን ካሸነፍከው በነገራችን ላይ ብር አንድ ጊዜ መንገድ ተዘርግቶ እስኪመጣ ድረስ ነው እንጂ አንድ ከመጣ በኋላ ራሱ ነው በራሱ የሚከተል። በጣም ነው ባታ እኔ ከዛ በኋላ መርካቶ ይብኛል 10 እንደዚህ ተሸክሜ ምናምን ከዛ በኋላ ራሱን እየካሰኝ መጣ። ራሱ እየሰራልኝ ራሱ እኔ ዛሬ ላይ ዩቲዩብ ስለምሰራ አዲስ ስልክ ቀይሬያለሁ። አዲስ ስልክ ግን የቀየርኩት ከሰራሁት ነው። ዛሬ ላይ ልብሶች እየፈለኩ ያማረቱ ገዛለሁ። ያማረቱ ልገዛ የምችለው ግን በሰራሁት ነው። እና ዛሬ ላይ ለማያስጨንቁን ነገር እየተጨነቅን ስለሆነ ብዙዎቻችን መስመራችን ነው የሳትነው። ዛሬ ላይ ምናምን ይጨነቃል። ስትወጣ ለብሰህ ተኳኩለህ ምናምን መውጣት አይጠቅምህም። በጣም ጉስቁል ያለው ነው። ነገ የተሻለ ነገር ደግሞ የኛ ሰው እኮ በተፈጥሮ ምን አለ መሰለህ ተለውጥ ሲያይ አስመጥተው ይላል ወይ ዘርፎ ይላል። ሀሜተኛ ህብረተሰብ በቃ ስምለወጥ አጭበርብሮ ነው ዘርፎ ነው ወይ አስመጥቶ ነው ወይ ዘርፎ ነው። ሳያልፍልህ ደግሞ ሲቀር እኮ የቅንቅና መቼም አልፍለትም። ለሰው ወሬ አትጨነቅ። ዛሬ ተቀደደ ብትለብስ ነገ ህይወትን እስከለወጠልና እንደሚለውጥልህ እስካመንክ ድረስ ዝም ብለህ ህይወትን ነው። ስለዚህ አስራት በኩራት አንደኛ፣ ሁለተኛ ደግሞ የምናጠፋበትን ምክንያት አውቀን በምክንያት እንንቀሳቀስ ነው። ይሄ ወሳኝ ፖይንት ነው በጣም ማለት ያው ገንዘብ አጠቃቀም ያው ሁሉም ሰው ሲያገኝ ፕሮፐርቲ ላይ ነው የሚያጠፋው ምናምን ነገር የሚታይ ነገር በተለይ በስማ እኛም ነበርንበት እኔ ይቆጨኛል። ሃይስኩል ላይ ነበርንበት በቃ ዘሞመንት ገንዘብ ሲሰጠን ጆርዳን ነው አጠራቅመስቱን ነበር የምታረገው። ከሰው እንትን እንፈልጋለን ሁሌም አፕሪሺዬሽን ዋው ይሄ ሰው ምናምን አምሮበታል እንደሱ የለም እንደሱ ይዘንጥ የለም እሱን ነገር እንፈልጋለን። እና ለዛ ነው አይ ቲንክ ብዙ ሰው የሚሸወደውና እንዳትሸወዱ በዚህ አጋጣሚ እና ሌላው ደግሞ ላይክ በጣም መነሳት ያለበት ስለ ሪሌሽንሺፕ በቃ ትንሽ ነው አድርገን ያለፈው ሶ ሪሌሽንሺፕ መጀመሪያ እንዴት ነው አንተ እንዴት ነው ሁለተኛው ደግሞ በምን አይነት መንገድ ነው መሄድ ያለበት ራሱ ሲሄድ እንዴት ነው አንተ እያስኬድክ ያለው ምን አይነት ነገሮች እንደዚህ አይነት ነገሮች እስቲ በመሰረቱ ቅድምም ለማንሳት ሞክሬያለሁ። ብዙ ነገር ሰርተ መጨረሻው ፍሬ ሲኖረው ነው ደስ የሚል። ዛሬ ላይ የምደክመው ዛሬ ላይ እንደዚህ ጉስቁል ብዬ እኔ አንዳንዴ ስለራሴም ሳስበው ያዝናለሁ ማርያም። ምክንያቱም ጠዋት ወጥቼ ማታ 2 ሰዓት ተኩል 3 ሰዓት ልገባ እችላለሁ። ግቢ ብዙ ጊዜ ላታገኙ ትችላላችሁ። በጎን ስራ አለ፣ የግል ስራ አለ፣ ጉባኤ አገልግሎት አለ። በቃ
እና አንዳንዴ ከብረትም ነው እንደተሰራው ትላለህ። የዚህ ሁሉ መጨረሻው ቁልፉ ግን የሆነ ስትመጣ ቤት ስክን የሚያደርግ ነገር አለ አይደል? ያንን ህይወት በጣም የምመኘው ዛሬ የምለፈው እንደዛ እጅግ በጣም መወዳት ጓደኛ አለች። እግዚአብሔር ይመስገን ያስተዋወቀን ግቢ ይሄ ቢሮዬ ቢሆን በግቢ ጉባኤ ደረጃ አልፎ ተርፎ በቃ ይሄ አመት አስቆጠረን አልፈን ያንን ነገር ደግሞ እንዳገኝ የረዳኝ ብዬ የማምነው እግዚአብሔር አንደኛ ውስጥን ያያል። ውስጥን ይሄ ልበ ንጹህ ፍጠርልኝ ተግዚኦ ብሏል ዳዊት። አቤቱ ንጹህ ልብ ፍጠርልኝ። ንጹህ ልብ እስካለ ድረስ እግዚአብሔር ይመለከታል። እግዚአብሔር ተመለከተ ደግሞ ማለት ጥበብን ይሰጣል። ጥበብ ማለት ክርስቶስ ራሱ ነው፣ ግን ጥበብን ያድላል። የሆነ እዚህ መታስተናግድኳት ምናምን ለጓደኛዋ ኬዝ ነው የመጡት። ግቢ እንዳጋጣሚ ሆኖ ሚል ካርድ በእናንተ ጊዜ ይሰጣል። ሚል ካርድ ጓደኛዋ ጥላ መጣች። ሚል ካርድ ስሰጣት ለጓደኛዋ ተዋወቅን። ክራሬን አይተው አይደለም አንችልም እኮ አሁን አልችልም በነገር ሰኔ ላይ ምናምን ነው በደንብ የበቃሁት እውነት። እና እዛው ተዋወቅን። ቀስ በቀስ ክራር ማስተማር ጀመርኩ። የኔ ተማሪ ነበረች። ከክራር ተማሪነት አልፎ ተርፎ እግዚአብሔር የተመሰገነ ይሁን። እና ቅድም ያልኳችሁ ነገሮች የመጨረሻው መጠቅለያው አሁን ላይ የምደክመው ነገ ላይ ጥሩ ህይወት ለመኖር ነው። ጥሩ ህይወት ደግሞ እንድኖር ትረዳኛለች፣ ከእግዚአብሔር ጋር ታቀራርበኛለች ብዬ እስካመንኩበት ድረስ ደግሞ የሆነ ህይወት ያስፈልገኛል። ያንን ህይወት ደግሞ ማግኘት የምችለው እንዳልኩ ከጉያ ጥሩ ሰው ፈልገን፣ ጥሩ ሰው ደግሞ የምታገኘው እግዚአብሔርን ጠይቀህ ነው። እኔ ለሚካኤል ስለት ነበረኝ፣ ስለቴን ሰምቶት እግዚአብሔር ይመስገን ቀድሳለሁ ብያቸዋለሁ። ቀድሼ አቁርቤያት ቆርበን ንስሐ አባት ይዘን እያማከርን እየተመካከርን እዚህ ደርሰን። ስለዚህ ህይወትን መጀመር የምትፈልጉ ከዚህ ተማሩ። ወይኔ ከባድ ነው። የእኛ አስተሳሰብ እንደዛ አልነበረም። ሪሌሽንሺፑን እንትን ማለት ሳይሆን ጊዜ የለንም ብለን እናስባለን። ዲስትራክሽን ይሆናል ብለን እናስበው ነው። እናንተ ግን ሞቲቬሽን ነው። እንደው ኧረ በስመ አብ እኔ ሌላው ቢቀር እኔ ጉባኤ አገልግሎት አለብኝ ካልኳት ኧረ አባቴ እጄን ይዘኝ ውሰደኝ። ይሄ እኮ እግዚአብሔር ቤት አቅርበኝ ነው አይደል? ደስ ይለኝ። ሁለተኛ ደክሞኝ ነው የምመጣው። ደክሞኝ ስመጣ እንደ እናት አሰናርታ ነው የምትጠብቀኝ። ከውጭ የሚገዛዛውን ገዛዝታ ካስፈለገ ዶር የሚሰራ ነገር ካለ ተሰራርቶ ነው የሚጠብቀኝ። ስለዚህ ትዳሩ ዓለም ውስጥ ገብቼ የማያቸውን ነገሮች ዛሬ ላይ እግዚአብሔር ይመስገን ጀምሬያቸዋለሁ። ስለዚህ እግዚአብሔር ይመስገን የመጨረሻ ግባችን ሲያምር ነው የሚያምረውና እኔም እሷም የምንቀራረበው ሰው በበዛበት ቦታ ነው። ምክንያቱም መሳሳትና መሰናከል ስለሌለብን እኔም አገልጋይ ነኝ፣ ከእግዚአብሔር ቤት መራቅ የለብኝም። ቀዳሽ ነኝ። ስቀድስ እግዚአብሔር በሰጠኝ ማንነትና ንጽህና ነው መቀደስ መቅረብ ያለብኝ። ያንን ሁሉ ጠብቄ እሷም እግዚአብሔር ይመስገን ለክህነትን ክብር ኖሯት ክህነቴን አክብራልኝ ወዳልኝ እዚህ አይደል እንትንም ስላለ የሆነ የማያውቁት ነገር ስላለ አሁን ለምሳሌ ዲያቆን እንትን ትንሽ ነገራቸው ስለ ለምሳሌ ዲያቆንና ሪሌሽንሺፕ እንዴት መሆን አለበት የሚለው አንዳንድ ሰዎች ላይ በተለይ ሴቶች ደግሞ የበለጠ ላይ ያውቁሽ እሱን ትንሽ ብትነግራቸው ደስ ይለኛል። ዲያቆን ስትሆን ፈተናዎች በጣም አሉ። ምክንያቱም ሰይጣን ሊጥል ይፈልጋል። እግዚአብሔር ደግሞ የምወደውን ልጄን አትንካብኝ ይላል። የኢዮብን ታሪክ ስትመለከቱ የኢዮብን እግዚአብሔርን አስፈቅዶ ነው ሰይጣን የፈተነው። እንደዛ በጣም ፍርድ ወይ ጥያቄ ያቀርባል ዲያቆናት ላይ ብዬ ነው የማምነው። ምክንያቱም አብሶ ግቢ ተማሪ ስትሆን፣ አብሶ ወላጅ የሚቆጣጠር ሳይሆን በቃ በጣም ከባድ እና ይሄ አንድ ዲያቆን የግድ ድንግል መሆን አለበት። የሚያገባትም ክህነቱ እንዲቀጥል ከፈለገ ድንግል መሆን አለባት። መጨረሻቸውም እንዲያምር በዛ ነው መንቀሳቀስ ያለባቸው። ከዛ አንጻር አንድ ዲያቆን ማድረግ ያለበትን ነገር ማድረግ እሷም እስከተረዳችሁ ድረስ ይሄ በጣም እንደዚህ የጠበቀ ሳይሆን በቃ እግዚአብሔርን የሚያስቀና አይደል? እግዚአብሔር ፈራ እግዚአብሔር ያደረበት ነገር ያንን ህይወት ለመመስረት ግድ ይለናል ማለት ነው። እና ዲያቆናት የሆናችሁ የግቢ ጉባኤም አገልጋይ የሆናችሁ ያልሆናችሁም ጭምር ከዲያቆናት ጋር ሪሌሽን መጀመር የምትፈልጉ የሰንበት ትምህርት ቤት አባላትን ብትሆኑ
አደራ እሱን የሚያሳስት መንገድ የምትወስዱ ከሆነ ባትጀምሩና ከእግዚአብሔር ጋር ባትጣሉ እመክራለሁ። ምክንያቱም የእሱ ክህነት ነገ አንቺን እኮ በአገባሽ ሊመነኩስ ይችላል። መነኮሰ ማለት ደግሞ ሊጠብስም ይችላል። ያንን እርከን ማስቀጠል ለምን ይሳንሻል? አንቺ ንጹህ ካልሆንሽ አትቅረቢ። ንጹህ ግን ከሆንሽ ክህነቱንም አክብረሽ በንጽህና ጠብቂለት ለማለት ፈልጋለሁ። ምክንያቱም ክህነት ትልቅ ነገር ስለሆነ ማለት ነው። ከዛ አንፃር ለክህነት እኔ ትልቅ ቦታ ነው የምሰጠው። ለዛ ነው። አይ በጣም አሪፍ በጣም አሪፍ። እንግዲህ ያው ጠቅልል እናድርገውና እንግዲህ ዛሬ ስለ ሪሌሽንሺፕ አውርተናል። ስለ ገንዘብ እንዴት መስራት እንደሚችሉ፣ ስለ ጓደኛ አመራረጥ፣ ስለ ላይፍ ብቻ ብዙ ነገሮችን አንስተናል እና ጠቅላላ አድርገህ አንድ የምትላት ነገር አንድ ማስተላለፍ ብትፈልግ መልዕክት አንድ ነገር ወርወር ብታደርግ እሺ። እንዳጠቃላይ በቃ ግቢ ውስጥ ባላችሁ ቆይታ ሰው የምትሆንበት መንገድ ፈልግ። ትልቁ መልእክቴ ግቢ ውስጥ የምትቆዩት ለማማረር ሳይሆን ወታችሁ እግዚአብሔርን ለማመስገን ከእግዚአብሔር ጋር የተሻለ ኑሮ ለመኖር መሆን አለበት። ከዛ ባሻገር ግን ወታችሁ የምታማርሩበት ህይወት ከሆነ አትኑሩ፣ ትታችሁ ውጡ። አብሶ በትምህርት ፋሽን የሌላችሁ ሰዎች፣ የተለየ ዲፓርትመንት ገባን የምትሉ ሰዎች ዲፓርትመንት አማረር ለቤተሰብ ነው የምማረው ለከሊ ቤተሰብ የራሱን ህይወት እየኖረ ነው። ከፋም ለማም ዛሬም ነገም ይኖራል። እኛ ግን የራሳችንን ህይወት መለወጥ ላይ እስከሆነን ድረስ ቢዝነሱን አስቡ። ምክንያቱም ትምህርት እስካልሆነ ድረስ ወጥተህ የራስን አቅጣጫ ነው መከተል ያለብህ። እሱ ነገር ይሰመርበት። ሶስተኛ ደግሞ እንዲሁ እንደቀጠልክ መንኩሰ ትቀራለህ አይደለም። መንኩሰ ትቀራለህ እስካልሆነ ድረስ ደግሞ አጋር ማግኘት ይጠበቅብሃል። ለአንተ የምትሆንን እጮኛ መፈለግ ይኖርብሃል፣ ወይ የትዳር አጋር። ያንን ደግሞ ማግኘት የምትችለው ጉያ ላይ ያሉትን መልካም ሰዎች በማየት ስለሆነ ግቢ ውስጥ ባለ ቆይታ ጥሩ ብዙ ሰዎች አሉ። እንደ መልካችን የተለያየን፣ እንደ መልካችን እስከተለያየን ድረስ ደግሞ ጥሩ ሰውም እናገኛለን። ግጣማችን አናጣም። ስለዚህ የትዳራችሁን ነገር አስምሩባት። ይሄንን ነው ሌላችሁ የምፈልገው። ቢዝነሱን አትርሱ። እግዚአብሔር አስራት በኩራቱን አትርሱ። ቢዝነስ ስታገኙ አገኘው ብላችሁ እግዚአብሔርን አትጣሉ። እግዚአብሔርን ደግሞ ካልጣላችሁ የትዳሩን ነገር ጸሎት አድርጉበት፣ ያ ሁሉ ይሳካል። በጣም አሪፍ ነው። የምጠይቀን ጥያቄ ያለ በመጨረሻኛ እናንተስ ምን ላይ ናችሁ? ያው እኛ በቃ ፖድካስታችንን ይዘን እንግዲህ ወደ ኔክስት ሌቭል ለመውሰድ እየሞከርን ነው። ያው ባለን እንጀምር ብለን ነው። አሪፍ። ምክንያቱም ብዙ ሰው ያልጀመረ አለ እኮ እና በዚህ እዚህ ቢሮ አዲስ ነው ሳልነግራችሁ ወንድማችን የአባታችን ብቻ ትልቅ ደረጃ ለማድረስ ነው የምንፈልገው። አደሴም ታይም ደግሞ ሁሌም የምንለው ነገር አለ። በቃ ኢትዮጵያ ውስጥ ብቻ መሆን አንፈልግም ማለት ኢንተርናሽናል ለብር ኢትዮጵያ ብቻ የሚሆነው እንደዛ አይነት ሀሳብ ነው ያለው። በቃ ኢንተርናሽናል ለማድረግ ነው እና የምንጠራው። ለዛ እንዲሁ እያገኘን ነበር ባለፈው። እንዲህ ፖድካስት እኮ እኛ አስበነው ነበር ከ5 ዓመት ይባላል እንደዚህ ያሉ ሰዎች አሉ። ግን ያው በቃ ባለህ ስትጀምር ግን ዩኒቨርሲቲ የመጀመሪያው ፖድካስት ግን ያው እናንተም እንዳትሰናከሉና እንዳትወድቁ መክረው ይሄንን ስራ ስትሰሩ በጣም ብዙ ፈተናዎች ይገጥሟቸዋል። በጣም የሆነ ሰዓት አቁሙ ይላችሁ፣ የሆነ ተስፋ የሆነ ዛሬ ላይ በፍቅር አላችሁ፣ የሆነ ሰዓት ላይ በአንዳንድ በሚያጋጩ ነገሮች ልትጋጩ ትችላላችሁ። ያኔ ላቁም ምናምን አንድ ላይ እንደዚህ ይሄ እጅ ጀምሮ ይሄ እጅ ጋር ሲጣላ ሁለቱን እንደዚህ ማግባባት ነው እንጂ ያለብህ ልገንጥለው ምናምን የምትልበት መንገድ የለም። ከዛ አንፃር የትኛውም እንቅፋት ሊገጥማችሁ ይችላል። ምናልባት ዛሬ የእናንተን መጀመር አይቶ ጀመሩ እናንተናም እኮ ጀምረው ነበር ብሎ የሚያፌዝ ሰው አይጠፋም። ያንን ነገር በተግባር ለመለወጥ ደግሞ አይምሯችሁን አሳምናችሁ ጠንክራችሁ ስሩ። ምክንያቱም ፈተና አይቀርም። ፈተና ደግሞ ሲኖረው ውጤት አለው። እኔ ብዙ ፈተና እግዚአብሔር የተመሰገነ ትንሽ ልጅ ነኝ። በትንሽነት እድሜ ከብዙ ፈተናዎችን አለፍ እዚህ ደረጃ ላይ በትንሹም በቃ አስተማሪ የሚባል ህይወት ብዙም ባይኖረኝም እግዚአብሔር የተመሰገነ ይሁን። ትንሽም ቢሆን የተሻለ ማንነት ይዣለሁ ፈተናዎችን ስለተቋቋምኩ። እናንተም ፈተና የትኛውም ቢገጥማችሁ በቃ የመጣው እኔን ሊያስተምረኝ ነው። ኢዮብ ምንድነው? ተመስገን። ዛሬም ተመስገን፣ ነገም ተመስገን። መጨረሻ ላይ እጥፍ ስፍር ሆኖ ነው ይመጣላችኋል። የወይኗን ልጅ አይታችሁታል አይደል? በዛች ደቃቃ ስልክ የመጀመሪያ ፊቱን አይታችኋል አይደል? አቤል
ያቺ በዛች ስልክ ነው ይሆናል ከ9 ከ15 ከ14 ከ13 ዓመት በፊት ምናምን ማለት ነው። በዛች ስልክ የጀመረ ነው ዛሬ ላይ ዓለምን እንደዚህ እየዞረ ያለው። እሱ ልጅ ምንም እኮ ፈተና አላለፈም አትልም። 3 ዓመት ቪዲዮ ያልታየለት ዩቲዩበር ዛሬ ላይ በዓለም ከፍተኛ የሚከፈለው ዩቲዩበር እንዳለ እናውቃለን። ያንን ለመድረስ ደግሞ የትኛውን ፈተና ቢመጣ በጀመርነው ነገር ላይ እንጽናን። በቃ በጥቅል እንድንጸና እግዚአብሔር ይርዳን። እናንተም በርቱልኝ። ወደፊት ደግሞ እኛም አድገን አንተ ትልቅ ቦታ ደረሰ ድጋሚ ይመጣል። እግዚአብሔር ያደርሰን። በራሳችን ቢሮ እኛ ቤት እንጠራለን። ያኔ ብዙ ሻዮች ምናምን ኩባያ በስማቸው አሳፈናቸው እና ብዙ ይሆናል። እንግዲህ ጋይስ ይህንን ይመስላል የዛሬው ፖድካስት። አይሆፕ በጣም እንደተማራችሁበት ተስፋ እናደርጋለን። ምክንያቱም በጣም ብዙ ነገሮችን አውርተናል፣ ዲስከስ አድርገናል። በጣም አስተማሪ ፖድካስት ነበር። እስካሁን በጣም አስተማሪ ፖድካስት ነበር። አይ ቲንክ ረጅሙ ፖድካስት ነው። ብቻ እንዳያመልጣችሁ ሰብስክራይብ አድርጉ። እንዳያመልጣችሁ ነገር ሰብስክራይብ አድርጉ። ጠይቀን አናውቅም። ሰብስክራይብ በነገራችን ላይ እንደዚህ አይነት ሚዲያዎችን በደንብ ማበረታታት ስላለባችሁ እናንተ በደንብ ሰብስክራይብ እያደረጋችሁ አግዟቸው። ምክንያቱም ዛሬ ላይ መጀመራቸውን አትመልከቱ። ነገ ላይ ትልቅ ደረጃ ደርሰው የተቸገሩ ከጎዳና የሚያነሱ ወጣቶች ይሆናሉ። እርግጥ ነው። ምክንያቱም ፈራ እግዚአብሔር ያለባቸው ወጣቶች እንደሆኑ አውቃለሁ። እነሱ ደግሞ ነገ አድገው የተቸገሩ የሚደሩበት ቸርቾችን፣ ቤተክርስቲያኖችን እንዲሁም መስጊዶችን የሚረዱ የሚያግዙ ወጣቶች እንደሚሆኑ ስለማልጠራጠር የምትችሉ ሰብስክራይብ እያደረጋችሁ ደግሞ አይከፍልም ማለት ሰጥሎ ስለዚህ አግዟቸው፣ በደንብ አበረታቷቸው። እኔም በምችለው መጠን አግዛቸዋለሁ። በጣም እናመሰግናለን። በጣም ሰላም እዚሁ